እናምናለን በመስቀሉ እንቆማለን በወንጌሉ ሕያው ሆኖ ይሠራል አልተለወጠም ቃሉ። እሺ እንደምን ዋላችሁ? እዚህም ያላችሁት ኦንላይንም ያላችሁትን በጌታ ስም ሰላም እንላችኋለን። ውጭም ያላችሁት በጣም እንደምናደንቃችሁ ብቻ ወቁ። እሺ በጣም እዛ ውጭ ቁጭ ብላችሁ የምትከታተሉ አላችሁ፣ ገና የሚመጡ አሉ። እግዚአብሔር የተመሰገነ ይሁን። እዚህ ያላችሁትም ልክ እንደዛው እንደዚህ ዶክትሪን እየተማርን ግን በእንደዚህ አይነት ኢንትረስት እየመጣችሁ መማራችሁ ያው ሁልጊዜ የምስጋናችን ምክንያት እንደሆናችሁ እንድታቁም ጭምር ነው። በጣም ደስታለሁ። የዘንድሮን የጰራቅሊጦስ በዓላችንን ይሄ ሶስተኛ ዓመታችን ነው። ሶስተኛ ዓመታችን ነው። በሁለቱም ዓመታት በጣም እግዚአብሔር የተለያየ ቲም አስተምሮናል። የአሁኑን ሳስብ ግን በጣም ኤክሳይት ያደርገኛል እና እግዚአብሔር የገለጠልን ነው የሚመስለኝ መንፈስ ቅዱስና አገልግሎት ለድሆች በሚል ነው። ይሄ መንፈስ ቅዱስ የወለደው እንዲሆን ማለት ነው። ይሄ ድሆችንም ለማገዝ አንዳንድ ጊዜ ስንሞክር ከዚህ ከኩነኔ ስሜት የፈለቀ በቃ አለች ምንም የማታሰራ እኔ እንዴት ይሄን የመሰለ መኪና እየነዳው ሰው በእግሩ እየሄደ ምናምን ምትል ወይ ደግሞ እኔ ቤት 15 ምግብ ነው የሚቀርበው ሰው የሚበላው አጥቶ ምናምን ይሄ ኢንጆይ አይ ዶንት ቲንክ ከእግዚአብሔር አይመስለኝም። ይሄ ዝም ብላ የመኮነን ስሜት ብዙ አታስኬድም። ኩነኔ የወለደው ወይ ደግሞ አንዴ እንትን ለማድረግ ወይ ከጽድቅ ለማግኘት ወይ ምናምን ሳይሆን ሳማው መንፈስ ቅዱስ የወለደው ነገር እንዲሆን ነው። እኔ በጣም ጥማቴ መንፈስ ቅዱስ ራስ። ምክንያቱም መንፈስ ቅዱስና አገልግሎት ለድሆች በጣም የተያያዘ ነው። በኋላ እንማራለን። የሚያስተምሩ ሰዎች አሉና ጌታችንም መንፈስ ቅዱስ በእኔ ላይ ነው፣ የጌታ እግዚአብሔር መንፈስ ከኔ ጋር ነው በእኔ ላይ ነው ብሎ ለድሆች ነው ያለው። መንፈስ ቅዱስ የወለደው ሲሆን ከኩነኔም የመነጨ አይደለም፣ እንዴት በቃ ምናምን አይደለም፣ አገር ለመርዳት በሚል ሞቲቬሽን ብቻ አለው መንፈስ ቅዱስ የሚወልደውና እሱን ይወልደዋል በመካከላችን ብዬ አምናለሁ። እና በጣም በትልቅ አንቲሲፔሽን ነው እየጠበቅን ያለ ነው። በትልቅ ፕሪፓሬሽን ነው እየጠበቅን ያለ። ጸልዩልን፣ ካላንደራችሁን ቡክ አድርጉ። አይ ሪሊ ውድ ላይክ በቃ እንደው መተን ብንሰማ ኦንላይንም ያለ ነው እንደዚሁ ኢንጌጅ ብናደርግ በጣም ደስ ይለኛል። ዋናው ርዕሰ ጉዳያችን ዛሬ ግን ትምህርተ ክርስቶስ ነው። ወደ እርሱ እንሄዳለን። ባለፈው ሳምንት ትንሽ ኢንትሮዳክተሪ ነገር መግቢያ ነገር የኢየሱስ ክርስቶስ ትምህርት የክርስትና ማዕከላዊ ነገር ነው። ክርስትና ሌላ ወንጌል የለውም። መልእክታችን ሌላ ነገር የለውም። ኢየሱስ ክርስቶስ ነው እና በክርስቶስ ላይ የተመሰረተ ነው እምነታችን። ይሄ ዶክትሪን ሌሎችም ዶክትሪኖች ወሳኝ ናቸው፣ ግን የክርስትና ማዕከል ነው፣ የእምነታችን ማዕከል ነው። ይሄ ከተነካ መሃሉ ተነካ ነው። ባይ ዘ ዌይ ይሄ ከተነካ መሃሉ ተነካ ነው። ክርስቶስ ከተነካ በአንድ የክርስትና እንቅስቃሴ ውስጥ በቃ መሃሉ ተነክቷል። አንዳንድ ዳርዳር የሚነኩ ዶክትሪኖች አሉ፣ ጥቃቅን ልዩነቶች ያሉን ማለት ነው። ዳርዳር ስል እና ብንለያይም እንኳን ተቻችለን መኖር የምንችላቸው አንዳንድ ጥቃቅን ኢን ዘ ሴንስ ያን ያህል መዳናችንም ላይ ህብረታችንም ላይ ችግር የማይፈጥሩ ጸጋ የምንሰጣጠባቸው ዳርዳር ያሉ አንዳንድ እኮ አስተምህሮች አሉ፣ ጠርዝ ላይ ናቸው። ኢትስ ኦኬ እና እናንተ ይሄን ታምኑ ይሆናል እኔ ይሄንን አምን ይሆናል ብለን አንድ ላይ ቁጭ ልንል እንችላለን። እነሱ ዳርዳር ናቸው። ክርስቶስ ግን መሃሉ ነው። ክርስቶስን ካስደፈረ የክርስትና እንቅስቃሴ ዜሮ ነው፣ ባዶ ቀፎ ነው። መንፈሳዊ እንቅስቃሴ የሚመስል ነገር ሊያሳይ ይችላል። እንቅስቃሴ ያለው ሊመስል ይችላል፣ ሊደንስ ይችላል፣ ሊጨፍር ይችላል፣ ሊያሸበሽብ ይችላል። whatever you do ባርክ ሊያረግ ይችላል። ባዶ ነው፣ ዜሮ ነው። ኢየሱስ ከሌለ ዜሮ ነው። የእምነታችን አለቱ እሱ ነው። እንኳን የኛ በብሉይ ኪዳን እንኳን አለታቸው ኢየሱስ ነበር። አይናቸው ተከፍቶ አዩት አላዩት ይከተላቸው ከነበረ አለት ጠጥተዋልና ይላል ቅዱስ ጳውሎስ ምዕራፍ 10 ላይ አንደኛ ቆሮንቶስ። ኢየሱስን እኮ ነው ይከተላቸው ከነበረ አለት ጠጥተዋልና ያም አለት ክርስቶስ ነበር ይላል። ኢየሱስ ክርስቶስ አለታችን ነው፣ መሰረታችን ነው። መቼም ቢሆን አይሁድ ምልክትን ይለምናሉ፣ የግሪክ ሰዎች ጥበብ ይሻሉ። እኛ ክችች ያለንን ደንበኛ ተኮር አይደለንም። ክርስትና ወንጌል ደንበኛ ተኮር አይደል። ካስተመር ሰርቪስ የለም ኢን ዘ ጎስፔል። ክራይስት ሰርቪስ ነው ያለው። ቢመረን ቢያረገን ቢጣፍተን ይሄ ነው። ደንበኛ የሚመርጣ ወንጌል የለም። ኦልሬዲ ተመርጧል። እግዚአብሔርም ከሰማይ ሆኖ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ተናገሩ ፕሊዝ ስሙት። this is a determination። የሃይማኖት ሰዎች በዙሪያ ነበሩ። በጣም ብዙ ህዝብ የተሰበሰበበት ነው።
በባህረ ዮርዳኖስ ነው። ህዝብ ተሰብስቦ ነው። ህዝብ ተሰብስቦ አስደናቂ ሰዎች፣ ምናልባት እንትናም እንዳለው ዮሐንስ መጥምቁም እንዳለው በጣም አስደናቂ ሰዎች በዚያ በዙሪያው ባሉበት እግዚአብሔር አብ ከሰማይ ሆኖ የነገረን አንዱን ብቻ ነው። ታትስ ዋይ አንዱን ብቻ የምንለው እንትናንም ስሟቸው አላለም። he didn't ከእርሱ ጋር ደርባችሁ እንትናንም ስሙ አላለም። ሐዋርያቱንም እንትኑንም ከእሱ ጋር ደር አላለም። ሐዋርያቱን የሰማናቸው ስለ እርሱ ስላወሩን ነው። ነቢያቱን የሰማናቸው ስለ እርሱ ስላወሩን ነው። መጽሐፍቱን ያመናቸው ስለ እርሱ ስላወሩ ነው። he said እርሱን ስሙት። ዳን እግዚአብሔር በሌላ በምንም አይገረምም። እኛ ልንደሰት እንችላለን፣ እግዚአብሔር አይገረምም። እሺ ወንድሞቼ እናቶቼ፣ አንዳንድ ሪቫይቫሎች ሰው ያስደስታሉ፣ እግዚአብሔር ያዝንባቸዋል። ሪቫይቫል መሰል ነገሮች they're not genuine revivals። ከዚህ ጀምራለሁ እያላሰብኩ ነበር። ሰው ጠጡ እንግዲህ ምን አለበት አንዳንድ ጊዜ እንደ ሙሴ አይነት መሪዎች ብትሰጠን ላለው ነው እግዚአብሔርን። ምክንያቱም ተራራው ጫፍ ላይ ሄዶ ከእግዚአብሔር ጋር ከርሞ ከእግዚአብሔርም ደግሞ ሕግጋቱን ተቀብሎ 40 ቀናት ነው የቆየው። እንደ ኢያሱ ተራራው አጋማሽ ላይ ነበር። ህዝበ እስራኤል በዚያን ጊዜ ሪቫይቫል ላይ ነበር። if you want ይደልቀዋል። በሉ ጠጡ፣ ሊዘፍኑም ተነሱ። ጥቅስ እዛ ላይ ነው የመጣው። ምክንያቱም ቀለል ያለ አምላክ ፈጥረው ነው። ሃይማኖት እኮ ነው ባይ ዘ ወይ ሪቫይቫል ያልኩ ለዛ ነው። ኢትስ ሪሊጅን ግን ምንድነው? ከበድ ያለውን ከባዱን አምላክ ከብዷቸዋል። ወሬ ሙሴ አንተ ተናገረን፣ በቃ እሱ ግድ የለም አንተ እኛ አንየው የሚያስብለው አለ። እሱ በእርሱ ስትለካ አለ በጣም ከባድ የሆነ ካቦድ ነው ራሱ መገኘቱ ስሙ ከባድ ማለት ነው። ባይዘው ዕብራይስጡም ልክ እንደ አማርኛው ነው። ከባድ ማለት ነው፣ ካቦድ ነው። እሱ አንተ ተናገረን እሱ አይናገረን ምናምን የሚሉት አምላክ ታዲያን ሙሴ በሄደበት ጊዜ they kind of opportunity አገኙ እና እባክህ ቀለል ያለ ለኛ የሚመች ካስተመር ቤዝ ሃይማኖት ፍጠርልን አሉት። አሮንን ደንበኛ ንጉስ ነው ለሱ ሶ መጡ። they said በቃ ሙሴ ምን እንደነካው ማናቀም I think ሞቶልናል ብለው ሳይገላገሉ ማይቀር ሙሴ ምን እንደነካው አናቀም ቆይቷል በጣም እና በቃ ሪሊጅን ፍጠርልን፣ እምነት ፍጠርልን፣ ሃይማኖት ፍጠርልን፣ አምላክ ፍጠርልን አምጡ አላቸው። በራሳቸው ገንዘብ ሰብስቦ አምላክ ሰራላቸው። አሁን ይኸው በዘመኑ እንደሚደረገው እኮ ነው። በእኛው ብር እኮ ነው የሚሰሩት አምላኩ። እግዚአብሔር ከግብፅ ያስወረሳቸውንና እድሜ ዘመናቸውን የለፉበትን ሂሳብ ከፍሏቸው እድሜ ዘመን 400 ምናምን ዓመት የገበሩትን በባርነት ስለሆነ በደሞዝ ስላልሆነ በባርነት ስለነበረ እግዚአብሔር የጀስትስ አምላክ ስለሆነ ዝም ብላችሁ ውሰዱ አላቸው። ሊያወጣቸው ሲል ሰብስቡ በቃ ወርዱ ተበደሩ ምናምን አድርጎ አምጡ ተዋሱ ምናምን he was paying them እኮ በቻለው መጠን በነፃ ነው መከራ ሲገብሩ የነበሩት። ሶ አሰበሰ እግዚአብሔር የከፈላቸውን እግዚአብሔር አምላክ የሰጣቸውን ብርና ወርቁንና ጌጣጌጡን ጉትቻችሁን አምጡ አላቸው። አምጡ ብሎ ከሚጀምር ነገር መጠበቅ አለባችሁ። እውነት እምነት እንድሰጥህ ስጠኝ ትራንዛክሽናል ነው። በከንቱ ተቀበላችሁ በከንቱ ስጡ። እምነት አምጡ ብሎ ከጀመረ በቃ እንትን አለው። አምጡ አላቸው፣ ሰጡት፣ ሰራላቸው። አቅማቸው የሚችለውን አምላክ ሰራላቸው። ካስተመር ቴለር ሜድ ወረድ ያለ የማይኮንን የሚያስጨፍር አቧራ የሚያስጨስ ወንበር የሚያሰብር የሚያሳብድ ሰራላቸው ማለት ነው። ኤክሳይትድ በቃ ከግብፅ ምድር ያወጡ አማልክት ምናምን እያሉ ደግሞ ባይዘው እንዴት እንደረሱት እግዚአብሔርን ባንዴ ያንን ካቦድ ከግብፅ ምድር ያወጣ አማልክቶችን ነኝና አማልክ ጠጃለ በኋላ ሰማ። ተራራው ላይ ሆነ ሙሴ ሰማው። ያምታታል። አንዳንድ ጊዜ ሪቫይቫል ነው አይደለም፣ ያምታታል። እግዚአብሔር ማዕከል ያልሆነበት ሪቫይቫል ከፈለጋችሁ እሱ ነው። እላይ ሆኖት አሸተተው ከርቀት። ይሄ ነገር የድል ነሽ ድምፅ አይመስልም። ይሄ ድምፅ ይሄ የግልሙትና ድምፅ ነው። አሸተተው ከርቀት እንጂ ሪቫይቫል የሚመስል ነገር ነበር። እግዚአብሔር ሚኒማይዝድ ሆኖ ማለት ነው። ክርስቶስ ሚኒማይዝድ ሆኖ ጉባኤ ሊሞቅ ይችላል፣ ሊሰፋ ይችላል፣ አቧራው ሊጤስ ይችላል። የለበትም። እግዚአብሔር የሚገረመው ልጁ ሲከብር ብቻ ነው። መንፈስ ቅዱስ ራሱ ጰራቅሊጦስ እየመጣ ስለ መንፈስ ቅዱስ እኮ ጌታችን ሲናገር ይመጣል መንፈስ ቅዱስ አንድ ስራ እኮ ነው ይሰራል ያለው።
ይመጣና ያከብራቸዋል አይልም። that's what we think። ብዙ ጊዜ መንፈስ ቅዱስ አከበረኝ ነገር ነው የምንለው። that's not the primary concern። የእግዚአብሔር ፕራይመሪ አጀንዳ እኛ አይደለንም። ሶሪ አይደለንም። we're not። የእግዚአብሔር የኦርቢቱ ማዕከል እኛ አይደለንም። እዚህ ፕላኔት ሁሉ የሚሽከረከረው በእኛ ላይ አይደለም፣ በልጁ ላይ ነው። ይዘድ መንፈስ ቅዱስ ይመጣል ያከብረኛል። መንፈስ ቅዱስ ለምን ይመጣል? ያከብረኛ እና እግዚአብሔር እኛን አያከብረንም፣ አይነካንም፣ አይባርከንም፣ እንትን ያደርገናል። ግን እሱ ይቅርታ የፋብሪካ ቃል ነው ይሄ። ተረፈ ምርት ነገር ነው እኛ የምናገኘው። ባይ ፕሮዳክት። ኢየሱስ ከፍ ሲል ሲከብር አለው። ኦፍ ኮርስ ከፍ ከፍ አለ። ምርኮን ማረከ ሰጠ እኮ ነው ሰጠ። ከዛ ከፍ ከፍ ለመደረግ ተሞከረ እኮ አይደለም። እሱ የእግዚአብሔር ስራ አይደለም። እግዚአብሔር ሲሰራ እንዴ ነው? ከፍ ከፍ አለ፣ ምርኮን ማረከ ሰጠ። ታትስ ኢት ባይ ፕሮዳክት። እኛ ከፍ ማድረግ ነው፣ እሱ ከፍ ማድረግ ነው፣ እሱን ማሳየት ነው። ሶ ሴንትራል ነው ይሄ ዶክትሪን። ይሄ ከተነካባችሁ ምርኮ ተወሰደባችሁ፣ ባዶ ቀፎ ነው። አንዳንድ ጊዜ አሁን ሰሞኑን ብሉይ ኪዳን ሳነብ አንዳንድ ጊዜ እስራኤል በጣም ያሸንፍ በነበረበት ጊዜ የከበሩ ከወርቅ የተሰሩ የጦር መሳሪያዎችና ጋሻዎችን በቤተ መቅደስም ያሉ ነገሮችን ያስማርኩና አስማርከው ወስደው ግን ባዶ እንዳይሆን በሌላ ይተኳቸው ነበር። ሪፕሌስመንት ከወርቅ የተሰራውን ጋሻ በሌላ ለመተካት ይሞክራል። አስማርካችሁ ለመተካት አትሞክሩ። አንዴ ከተማረክን ኢየሱስን ከተማረክ ከእጃችን ከወሰደው ጠላት በቃ ባዶ ነን። አይፈራም። በነገራችን ላይ ክራይስት ማዕከል ያልሆነበትን ነገር አይፈራም። እኔ ውጊያውም ቀነስ የሚል ነው የሚመስለኝ። ምን ችግር አለው? ዋናውን ምርኮ ከወሰደ፣ ዋናውን ጋሻችንን ከወሰደ፣ የወርቅ ጋሻችን ኢየሱስ ነው። አሁን የኛ የወርቅ ዘንጋችን እሱ ነው። መግቢያችን እሱ ነው። ዋናውን ማለት ነው። this is very central እና ለዚህ ነው እዚህ ላይ መቆም አለብን የሚለውን ለማሳየት ነው። ልጸልይ አጭር ጸሎት እግዚአብሔር እንዲያስተምረን። እግዚአብሔር ሆይ እሱን የበለጠ እንድታውቁት የጥበብና የመገለጥን መንፈስ እንዲሰጣችሁ እለምናለሁ ብሎ ጳውሎስ የለመነው ልመና ነው የዚህ ምሽት ልመናችን። የበለጠ እንድናውቀው ጌታችን ሆይ የጥበብና የመገለጥ የእውቀት መንፈስ ይለቀቅልን ጌታ ሆይ። በመንፈስህ አስተምረን ጌታ ሆይ። እነኚህ ነገሮች የምር ናቸው፣ የዘላለም ህይወት ናቸው። እግዚአብሔር አባት ሆይ የዘላለም ነገር ናቸው። አንተ ራስህ እንድታበራልን እጸልያለሁ። እኔ እንደ መሳሪያ በፊትህ እቆማለሁ። በእኔ ውስጥ እንድታልፍ ራሴን በፈቃደኝነት እሰጥሃለሁ። እግዚአብሔር አባት ሆይ የህዝብ ልብ የተከፈተ ይሁን። እዚህ ያለነውም ኦንላይን ያሉትም ጌታ እግዚአብሔር ሆይ እባክህ ክፈተው፣ ልባችንን መንፈሳችንን ክፈተው። እንደምትናገረን መኖር የምንችልበትንም ጸጋ ለእያንዳንዳችን እንድትሰጠን እንጸልያለን በጌታ በኢየሱስ ክርስቶስ ስም አሜን፣ አሜን፣ አሜን። የዛሬው ትኩረታችን ማስታወሻ ለምትይዙ ኢየሱስ ማን ነው ነው። ኢየሱስ ማን ነው? መጽሐፍ ቅዱስ ምን ያስተምረናል ነው። ክፍል 1 ዛሬ ነው። ዛሬ መለኮታዊ ማንነቱ ላይ ለማትኮር እንሞክራለን። የሚቀጥለው ሳምንት ስንገናኝ ደግሞ የሂውማን ሰዋዊ ማንነቱን ለማየት እንሞክራለን። ኢየሱስ ማን ነው? ክፍል 1 ነው ዛሬ። ሉክ አሁን ባለፈው ሳምንት ካስታወሳችሁ ቦዝ ማቴዎስ 16 ያ ወሳኙ መገለጥ ያልነው ትዝ ይላችኋል። ወሳኙ መገለጥ ኢየሱስ ነው ያለው። ይሄ በጣም የሚያስገርም መገለጥ ነው ያለው ማለት ነው። ስጋና ደም አልገለጠልም ያለው ማቴዎስ 16 ይላችኋል። እንደዚህ ደስ ስትሉ ደስ ይላል። ማቴዎስ 16 ይሄ ስጋና ደም አልገለጠልም ያ አስደናቂ መገለጥ ነው። በኋላም ራሱ ጌታችን አመስግኗል። ይሄን ከአዋቂዎች ከጥበበኞች ሰውረህ ስለገለጥክላቸው ለእነኝህ ልጆች አመሰግናለሁ። በጣም ወሳኝ መገለጥ ነው እና ያ መገለጥ ምንድን ነው? ለምሳሌ ካስታወሳችሁ ኢተርናል ላይፍ እዚህ ላይ የተመሰረተ ነው። የመንግስተ ሰማያት መክፈቻ እዚህ ላይ የተመሰረተ ነው። እና ምንድን ነው እንትኑ? ጌታችን ምን አለ? ሰዎች የሰውን ልጅ ማን ይሉታል አለ። ኢትስ ቬሪ ኢዚ ሰው የሚለውን አስተያየት ለመስጠት እኛም ራሱ ዝግጁ ነን። እንትኖች እንትን ይላሉ፣ እንትኖች እንትን ይላሉ፣ እኛም ራሱ ዝግጁ ነን። በኋላ ጌታችን አዞረውና ወደ እነርሱ እናንተ እኔ ማን እንደሆንኩ ትላላችሁ አለ። እና ጴጥሮስ የሰጠ መልስ ትዝ ይላችሁ እንደሆነ ኮምባይንድ ነው፣ አንድ ላይ ኮምባይንድ ነው። ምን አለ? አንተ ክርስቶስ መሲህ ሰው ክራይስት ነፃ አውጪው፣ አንተ ክርስቶስ ደግሞስ የሕያው እግዚአብሔር ልጅ። ክርስቶስ ሰዋዊ ማንነቱን አመላካች ነው ብዬ አምናለሁ። የእግዚአብሔር ልጅ በኋላም እንደምናየው መለኮታዊ ማንነቱን ፍጹም ሰው ፍጹም አምላክ። ይሄ እምነት አስደናቂ ነው። ጌታችን የተደነቀበት እምነት ይሄ ነው። አንተ ክርስቶስ ነህ፣ የሕያው እግዚአብሔር ልጅ ነህ። ዩር ሂውመን ዲቫይን ሂውማን ዲቫይን ክራይስት ማለት ነው። ጳውሎስንም አንስተን ነበር ሮሜ 1 ላይ ሴንተር ነው።
ሮሜ ምዕራፍ 1 ላይ ቁጥር 3-4 ላይ ያለው እና ይሄ ወንጌል ስለ ልጁ ነው የሚለው ማለት ነው። ሰው የእግዚአብሔር ልጅ ያደርገዋል ዲቫይን። ይሄ ወንጌል ስለ ልጁ ነው፣ እሱም ጌታችን ኢየሱስ ክርስቶስ ነው ይልና በስጋ የሚለው ሂዝ ሂውመን ዲሴንደንስ ነው። ስጋ የሚለው ሌላ ነገር የለውም፣ ሌላ ትርጉም። ስጋ በጣም ብዙ ጊዜ ከአሮጌው ባህሪ ጋር ከምናምን ስለሚገናኝ እንዳያምታታችሁ ወንድሞች እናቶች፣ አኮርዲንግ ቱ ሂውመን ከሰው ተዋረዱን ስንመዘው ዘሩን ከዳዊት ነው ሰው፣ ግን ደግሞ የእግዚአብሔር ልጅ ነው። ትንሣኤው የገለጠው የእግዚአብሔር ልጅ ነው። ሶ was human and divine። ይሄን በጣም በስርዓት ማወቅ በጣም ያስፈልጋል እና ቶሎ ብዬ አንዳንድ ነገር አሳያቸዋለሁ፣ ግን በስርዓት it's a very important doctrine። ኢየሱስን ደግ ሰው ነው ብሎ የሚያምን ሰው አለ፣ ጥሩ አስተማሪ ነበር ብሎ የሚያምን ሰው አለ፣ አሪፍ ነብይ ነው ብሎ የሚያስብ ሰው አለ፣ መቼም ከሰው ለየት ያለ ብሎ የሚያስብ። በቂ አይደለም ይሁሉ በቂ አይደለም። አሪፍ ሰውማ ብለውት ነበር ደቀ መዛሙርቱ ራሱ እኮ አላስቆማቸውም። ኤርሚያስ እኮ አሪፉ ነብይ ነው ባይዘው፣ ሕዝቅኤል ነው፣ ኤርሚያስ ነው፣ ዮሐንስ መጥመቁ ነው፣ ኤልያስ ነው። እሱ ከዛ በላይ ነው ኢየሱስ። የትኛው መገለጥ ነው የሚያድነው? ክርስቶስ ሰው፣ የሕያው እግዚአብሔር ልጅ ዲቫይን፣ የዳዊት ልጅ ሰው፣ የእግዚአብሔር ልጅ ዲቫይን። ይሄ እምነት ነው የሚያድነው ብለን እናምናለን። ባይ ዘ ወይ አይ ቲንክ ዮሐንስ ወንጌል ምዕራፍ 20 ላይም ይህንን ይናገራል። ኢየሱስ ክርስቶስ ያደረገው ብዙ ነገር አለ። ይህንን መርጬ የጻፍኩላችሁ ኢየሱስ እርሱ ክርስቶስ መሲህ የእግዚአብሔር ልጅ መሆኑን እንድታምኑ አምናችሁ የዘላለም ሕይወት እንዲሆንላችሁ። how important this ሙሉ መገለጥ የኢየሱስ በጣም ያስፈልጋል። ለማያምነው የሚያድነው እምነት እሱ ነው። ለምናምን ግን ወንድሞቼ እስካሁን ድረስ አሰላሰል ነበር። ይሄን ለምናምን ራሱ የእምነታችን ፋውንዴሽን ስለሆነ የኢየሱስን ማንነት ማወቅ በጣም ያስፈልጋል። አንደኛ ሴንስ ኦፍ ኮንፊደንስ እኮ ጥሩ ነው። እንኳን ክርስቲያን ሆንኩኝ እኮ በጣም ጥሩ ነው። ባይ ዘ ወይ ሲዘመር ቅድም እንኳን ክርስቲያን ሆንኩኝ። ይሄን ማለት የሚጨንቃቸው ሰዎች አሉ። ዋይ የሚያምታቱ ነገሮችን ስለሚሰሙ ያመንኩትን አውቃለሁ ያስፈልገዋል። ይሄ ኮንፊደንስ ያመንኩትን አውቃለሁ። የኢየሱስ ክርስቶስ መለኮታዊ ማንነት፣ የኢየሱስ ክርስቶስ ሰዋዊ ማንነት። አንዳንድ ጊዜ ሰዎች ያምታቱ ነው። ሰው አይደለም ወይ? ባለፈው እንዳነሳውላችሁ ማለት ሰው አይደለም ወይ? ተኝቶ የለም ወይ? እርቦት የለም ወይ? ምናምን ነው አይደለም ወይ? እንዴት አምላክ ነው ትላለህ? ምናምን የምታታብን ሳይሆን የቻልነውን ያህል ገልጠን የምናመልክ ኮንፊደንስ ያለን። ሁለት ጥቅስ የጠቀሰ ሁሉ የሚያምታታው እምነት እኮ አሸዋ ላይ የተመሰረተ ነው። ሁለት ጥቅስ እኮ። ለዚህ እኮ ነው አሁን የወንጌል ጠላቶች መጽሐፍ ቅዱስ ማጥናት ጀምረዋል። ከኛ በላይ ይሰብካሉ በተምታታ መልኩ እና ግራ አጋባህ እና ደግሞ በየቤታችን በስልካችን ላይ ይመጣሉ። አትሊስት ሁሉን ነገር መመለስ ባልችልም ያመንኩትን ግን አውቃለሁ። አይ ኖ ሂም። ማንም ሊያምታታው የማይችል መሰረት ላይ እግዚአብሔር ይትከላችሁ። አይ ኖ ይሄ በእውቀት ላይ የተመሰረተ ብቻ ሳይሆን፣ በእኛ ማሰላሰል ላይ የተመሰረተ ብቻ ሳይሆን፣ በመንፈስ ቅዱስ መገለጥ ላይ ደግሞ የተመሰረተ ፕላስ ለኮንፊደንስም ይጠቅማል። እኔ አሁን ልገባ ስለሁሉ ሳሰላስለው የነበረው ግን እንደው አሁን እኮ ዝም ብለን ያለ ነው ክርስቲያኖች ስለማናውቀው እኮ ነው። እውነት ብናውቀው እኮ ውልቅልቃችንን የሚያወጣ ማንነት ነው ያለው። ብትንትናችንን የሚያወጣ ነፍስም አልቀረልኝ የሚያስብል ትዝትላችኋለች። ሳባ ንግስት የምትባለዋ የሶሎሞንን ጥበብ ለማድነቅ ሄዳ ስታይ ቤተ መንግስቱን አደረጃጀትና ቢዩቲ የተጠቀመችበት ቃል አማርኛው በጣም ያስደስተኛል። ነፍስም አልቀረልኝ። ኦቨርዌልምድ። አዲስ ኪዳን ምን ይለናል? ከሶሎሞን የሚበልጠው በዚህ አለ ይላል። ለምንድን ነው እኛ ነፍስ የቀረልን? ቢኮዝ ዊ ሃቭንት ሲን የቤተ መንግስቱን ውበት። እንደ እግዚአብሔር እኮ የሆነ ነገር እኮ ሊያደርገን ያስፈልጋል ወገኖች። ምንድን ነው መድኃኒቱ? እኔም የጸለይኩት ዛሬም ለምንድን ነው ዝም ብለን ያለ ነው ማለት? ለምንድን ነው ነፍስም አልቃ? እኛ እኮ በጣም እኮ ነገሮቻችንን ጠብቀን ያለ ነው። ብትንትናችንን እኮ ያወጣል። ስለ እርሱ ሁሉን ተጎዳው and I'm happy ያስብላል። and I rejoice ሁሉን አጣው ስለ እሱ and I rejoice ያስብላል።
ምንድነው ልዩነቱ? ማወቅ ማየት። አንድ ያውቀው የነበረ ግን በጣም ያወቀው ሰው የሆነውን ላሳያችሁ። ዮሐንስ ራእይ ምዕራፍ 1 ላይ ሄዱ። እሱን እንደዚህ ካረገኛን እንዴት እንደዚህ ሳንሆን እንሞታለን? ጓደኛው ሊትራሊ ጓደኛው ነው ዮሐንስ ማለት። ጌታችን ስንት ደቀ መዛሙርት ነበሩት? ድምጻችሁ ስሰማ እኮ ደስ ስለሚለኝ ነው። 12 ነበሩት። 12ቱ ነበሩ። ከ12ቱ በጣም ጠጋ ያሉት ስንት ነበሩ? 3 ነበሩት። ጌታችን ማን ማን ነበር ስማቸው? ዮሐንስ፣ ያዕቆብና ጴጥሮስ። እነኚህ ተራራ ላይ ይዟቸው ይሄዳል። ባዛኛው እንትን ያደርጋል። ከነኚህ ከ3ቱ በጣም ጠጋ ያለ ሰው ያለ አይመስላችሁ? ማን ነው እሱ? ዮሐንስ እኮ ዘ ቨሪ ዘ ክሎዝስት። እንደው አንዳንድ ዲፕ ሚስጥር ሲያምራቸው እሱን የሚልኩት ነው የሚመስለኝ። ደረቱ ላይ የተጠጋው መጨረሻው ራት ላይ ደረቱ ላይ የተጠጋው እሱ ነው። ከዮሐንስ በላይ ማን ያውቀዋል? ከዮሐንስ በላይ ማን ያውቀዋል? ጌታችን ቤተሰቡን እንኳን አደራ ያለው ለዮሐንስ ነው። እናቱን በተለይ ቬሪ ትረስትድ መሆን አለበት። ባይ ዘ ወይ ልጅ ሊሄድ ሲል እናቱን አደራ ካለ ለአንተ መርጦ you must be very close family መሆን አለበት። ለማንም አይተውማ። ጌታችን የመጀመሪያው ነው። የቤቱ ኃላፊ ነው። መሄዱ ነው፣ መሞቱ ነው። እናቱም እዚህ አለች በዚያ ስቃይ ውስጥ እና እነሆት እናት ሜክ ሹር አደራ ያለው ለሱ ክሎዝ ፋሚሊ ነበር። እስቲ ተመልከቱ ብትንትኑን ሲያወጣው ማለት ነው። ዮሐንስ ራእይ ምዕራፍ 1 ቁጥር 9 ተመልከቱ። እኔ ወንድማችሁ ዮሐንስ ይላል። ሌላ ሰውዬ እንዳይመስለን ነው። ቀጥሎ ያለው ሌላ ሰውዬ ነው የሚመስለው። እኔው ራሴ ነው። እኔ ወንድማችሁ የሆንኩ ከእናንተም ጋር አብሬ መከራውንና ትዕግስቱን የኢየሱስ ክርስቶስንም ትዕግስት የምካፈል ዮሐንስ ስለ እግዚአብሔርና ስለ ኢየሱስ ምስክር ፍጥሞ በምትባል ደሴት ነበርኩ። በጌታ ቀን በመንፈስ ነበርኩ። ይችናት ኪዋ በጌታ ቀን በመንፈስ ነበርኩ። በኋላም የመለከት ድምፅ የሚመስል ታላቅ ድምፅ ሰማሁ። ድምፅ ነው የሰማው። እንዲሁም የምታየውን በመጽሐፍ ጽፈህ ወደ ኤፌሶንና ወደ ሰርምኔስ፣ ወደ ጴርጋሞንም፣ ወደ ቲያጥሮንም፣ ወደ ሰርዴስም፣ ወደ ፊላዴልፊያም፣ ወደ ሎዶቅያም በእስያ ወዳሉት ወደ 7ቱ አብያተ ክርስቲያናት ላክ አለኝ። የሚናገረኝንም ድምፅ ለማየት ዞር አልኩ። ድምፅ ለማየት ብትንትን ነው፣ መግለጫ የለም። ድምፅ ለመስማት ነው። ይሄ ግን የሚሰማ ቲክነስ አለው ማለት ነው። ድምፅ ለማየት ዞርኩ እኮ ድምፅ ለማየት ዞርኩ። መስት ቢ ቬሪ ቲክ ቮይስ። እግዚአብሔር ወደዛ ያስጠጋን በጣም እና የሚናገረኝንም ድምፅ ለማየት ዞር አልኩ። ዞርም ብዬ 7 የወርቅ መቅረዞች አየሁ። በመቅረዞችም መካከል የሰው ልጅ የሚመስለውን አየሁ። እርሱም እስከ እግሩ ድረስ ልብስ የለበሰው ደረቱንም በወርቅ መታጠቂያ የታጠቀ ነበረ። የሚያውቀው እኮ ነው። ራሱና የራሱ ጠጉርም እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበሩ። አይኖችም እንደ ነበልባል ነበሩ። አይ ዶንት ኖ ሪፒትድ ወርድ ደስ ይላችሁ እንደሆነ ሪፒትድ ቃል እዚህ ቴክስት ውስጥ እንደ ነው። መግለጫ የለውም ኢየሱስ። እንደ ነው እንጂ እንትን አይባልም። እንትን ይመስል ነበር ነው። እንደ በረዶ ነጭ ነበሩ። አይኖችም እንደ ነበልባል ነበሩ፣ እንደ እሳት ነበልባል ነበሩ። እግሮችም በእቶን የነጠረ የጋለ ናስ ይመስሉ ነበር። ድምፁም እንደ ብዙ ውሃዎች ድምፅ ነበረ። በቀኝ እጁም 7 ከዋክብት ነበሩት። ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ። ፊቱም በኃይል እንደሚበራ እንደ ፀሐይ ነበረ። ፀሐይ እንኳን አትገልጠውም። እንደ ፀሐይ ነው። ዊክ ናት ፀሐይ እሱን ለመግለጥ። ቁጥር 17 እሺ what happened ጆን? ይሄ በቀደም የምታውቀው ሰውዬ አይደለም ወይ? ቁጥር 17 ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅኩ። መንፈስ ቅዱስ ይምጣልን። ዘረረው ማለት ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅኩ። ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያው እኔ ነኝ። ሞቼም ነበርኩ፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦል መክፈቻ አለኝ። እንግዲህ ያየኸውን አሁን ያለውን ከዚህ በኋላ ይሆን ዘንድ ያለውን ጻፍ። በቀኝ እጄ ያያቸው የ7 ከዋክብት የ7 ወርቅ መቅረዞች ትርጉም ይሄ ነው ብሎ ነገረው።
አትፍራ፣ እኔ ነኝ፣ ሕያው ሆኛለሁ ከዘላለም እስከ ዘላለም ያለሁት። ይሄ እኮ የኢየሱስ ክርስቶስ ኮምፕሊት የሆነ መለኮታዊ ክብር ተገለጠለት ማለት ነው። የሚያውቀው ነው ግን ለካ አያውቀውም። ሲታወቅ እንዲህ ነው ማይ ፍሬንድስ። ሲታወቅ ያስመልካል። ሲታወቅ እንደ ሞተ ሰው ያደርጋል። ሲታወቅ የምትይዘው የምትጨብጠውን ያሳያል። የተረጋጋ ክርስትና እኮ ኖርማል አይደለም። ኖርማል ክርስቲያኒቲ ኢዝ ኖት ኖርማል። ኖርማል ኢዝ ኖት ኖርማል። እውነት ኖርማል ማለት ከዚህ በፊት የኖረው ነው ሰውየው። ኖርማል አይበቃም። ለምንድን ነው? ኢየሱስ ክርስቶስን የበለጠ ባወቅነው መጠን እንኳን ክርስቲያን ሆንኩኝ ኮንፊደንስ አለ። ይሄ ብቻ ሳይሆን ግን እጅ አዘርግቶ የሚያስመልክ እንደሞተ ሰው የሚያረግ ክብር አለው። እግዚአብሔር የተባረከ ይሁን። ሰው ማወቅ እነኚህን ማወቅ፣ ባህሪያቱን ማወቅ፣ ማንነቱን ማወቅ ለመተማመንም ለአምልኮም። ኢንፋክት የመጨረሻው ግቡ አምልኮ ሲሆን ነው እግዚአብሔር ደስ የሚለው። አንድም ነው ሶስትም ነው ሁለትም ነው አንድም ነው ብለን ብቻ ብንወጣ ምን ያደርግልን? መሬት ላይ ካልጣለ ካልነዘረ የሆነ ነገር ካላረገ። እስካሁን ድረስ የዶክትሪን አፕሮቻችን በእንግሊዝኛ ኢንዳክቲቭ የምንለው ነው። ኢንዳክቲቭ ማለት መረጃዎቹን፣ ማስረጃዎቹን፣ ቴክስቶችን ምናምን እናይና ዜን መጨረሻ ላይ ዶክትሪናችንን ስቴት እናደርጋል። ይህን ነው የምናምነው የምንለው አጠራቅመን ነው። እንደ ፋናል ይሄ ዘይት ምናምን የሚቀዱበት ፋናል አለ አይደለ? ላቦራቶሪ የምንጠቀምባት እንደዚህ ሆና ክፍት ሆና እንደዚህ ምን ነው ጸጣላችሁ? እንደዚህ ሆና እንደዚህ ያለች ኢንዳክቲቭ ማለት ፋናሏ እንደዚህ ሆና ማለት ነው። ጥቅሶችን፣ እንትኖችን፣ መረጃዎችን፣ ዴፊኒሽኖችን ምናምን እናስገባና መጨረሻ ላይ እምነታችን ይሄ ነው ብለን ስቴት እናደርጋለን። ይሄ ኢንዳክቲቭ አፕሮች ነው። ዛሬ ገልብጠ ነው ማለት ነው። ዛሬ ገልብጠ ነው ዲዳክቲቭ ቢሆን ነው የተሻለ የሚሆነው ብዬ አሰብኩ። ዲዳክቲቭ ማለት ይሄ ነው እምነታችን፣ ምክንያቱም ወደ ዝርዝሩ፣ ከጥቅሉ ወደ ዝርዝሩ ማለት ነው። ከዝርዝሩ ወደ ጥቅሉ ዲዳክቲቭ ነው። ኢንዳክቲቭ ከዝርዝሩ ወደ ጥቅሉ ኢንዳክቲቭ ነው። ዲዳክቲቭ ሲሆን ይገለበጥና ከጥቅሉ ከዋናው ከእምነታችን ወደ ዝርዝሩ ማለት ነው። ዛሬ ትንሽ አይ ቲንክ ዲዳክቲቭ ቢሆን በጣም ጥሩ። ምንድን ነው የምናምነው ኢየሱስን በተመለከተ? ማቴዎስ 16 ነዋ፣ ሮሜ 1 ነዋ። አምላክ ሰው አምላክ ስቴት ላድርግላችሁና እንደን ዝርዝሩን ለማየት እንሞክራለን። እምነታችን ይሄ ነው። ኢየሱስ ክርስቶስ በአንድ ማንነት በአንድ አካል ማለት ነው። በአንድ አካል በአንድ ማንነት በአንድ ቢንግ ፍጹም አምላክ እና ፍጹም ሰው መሆኑን እናምናለን። ኢየሱስ ክርስቶስ በአንድ ማንነት አንድ ነው፣ ያልተከፋፈለ ግን በአንድ ማንነት ፍጹም አምላክ ፍጹም ሰው መሆኑን እናምናለን። እነኝን ለማየት እንሞክራለን። ፍጹም አምላክነቱን ፍጹም ሰውነቱን ለማየት እንሞክርና መጨረሻ ላይ ኔክስት ዊክ ላይ ከቻለን ሁለቱን በምንጨርስበት ጊዜ ሁለቱ ባህሪያቱ ደግሞ እንዴት ነው የሚኖሩት የሚለውን ትንሽ ለማየት እንሞክራለን። እዛ ላይ ትንሽ በክርስቲያኖች መካከል ልዩነቶች አሉ፣ ቀስ ብለን እናያቸዋለን። እነኚህ ሁለቱ ባህሪያት እንዴት ነው በአንድ ፐርሰን ውስጥ ያሉት የሚለውን ለማየት እንሞክራለን። ግን ዛሬ ትንሽ መለኮታዊ ባህሪ ማንነቱን ለማየት እንሞክራለን። የሚቀጥለው ሳምንት ሰው ሂውማኒቲውን ለማየት እንሞክራለን። እንደን ሁለቱ እንዴት እንደሚኖሩ ትንሽ መጽሐፍ ቅዱስ የሚያስተምረንን ለማየት እንሞክራለን። ኢየሱስ ክርስቶስ በአንድ አካል በአንድ ማንነት ፍጹም አምላክና ፍጹም ሰው መሆኑን እናምናለን። ሁለቱም ባህሪያት ለማየት እንሞክራለን። ዛሬ ክርስቶስ ፍጹም አምላክ የሚለውን ቶሎ ላጣርገን ለማየት እንሞክራለን። በጀት እንበራለን። ምክንያቱም አንዳንዱ ነገር እዚህ ስትመጡ ለነበራችሁ ወንድሞችና እህቶች አንዳንዱ ነገር ድጋሚ ነው፣ ሪፒቲሽን። ያን ጊዜም እንደርስበታለን ያልኳችሁ ናቸው። አንዳንዶቹ ግን ሪፒቲሽን ነው። ለምን? ትምህርተ ሥላሴን ስንማር ካስታወሳችሁ ትዝ ይላችኋል። ትምህርተ ሥላሴን ስንማር እግዚአብሔር አብ አምላክ ነው አለን። እግዚአብሔር ወልድ ዛሬ ግን እንዴት እግዚአብሔር ወልድ ምን አምላክ ነው አለን። እንደን እግዚአብሔር መንፈስ ቅዱስ አምላክ ነው። እግዚአብሔር ወልድ አምላክ ነው ስንል አንዳንዶቹን ሐሳቦች አንስቻቸው ነበር። ሶ ኢትስ ጎና ቢ ሪፒቲሽን። ስለዚህ ምናምን ካልኩ በሱ ምክንያት ነው። ሶ ጌታችን ኢየሱስ ክርስቶስ ፍጹም አምላክ ነው is a perfect God ነው። ይሄ ለመቀበል የሚከብድ እና የሚከብዳቸው ሰዎችን በጣም ብዙ አሉ። ለምን?
ሰው ነው ደግሞ ሰው ሆኖ ስለመጣ አምላክ ሰው ሆኖ ስለመጣ ስለበላ ስለጠጣ ስለተኛ ስለተነሳ ስለደከመው ስላረፈ እኛን ሆኖ ስለመጣ ያንን ሰው የሆነ አምላኬ ማለት የሚከብዳቸው ሶሳይቲስ አሉ እና ከዚህ የተነሳ ለመቀበል ከባድ ስለሆነ ይክዱታል። አይ ጥሩ ሰው ነበር፣ ደግ ሰው ነበር፣ ከሰዎች ሁሉ ትንሽ ላቅ ያለ ነበር። ባለፈው ያሳያችሁ የአሪዮስ ትምህርት ከፍ ያለ ነበረ እና ከፍጥረት መጀመሪያ ነበረ፣ አስደናቂ ሰው ነበረ፣ ግን ፍጡር ነበረ፣ መለኮት አይደለም የሚሉ ትምህርቶች የመጡት ከዚህ የተነሳ ነው። መጽሐፍ ቅዱስ ምን ያስተምረናል? ቶሎ ቶሎ ልስጣችሁ። መጽሐፍ ቅዱስ በቀጥታም ዳይሬክትሊ ግን በተግባራቱም የኢየሱስን አምላክነት በግልጥ ያውጃል። ብሉይ ኪዳንንም አይተናል ከዚህ በፊት። በብሉይ ኪዳንም ሊመጣ ያለው ይህ መሲህ አምላክነቱን ባለፈው ጊዜ ሥላሴ ላይ አይተነዋል፣ ያሳያል። ግን በአዲስ ኪዳንም ቅዱስ መጽሐፍ ያስተምረናል ኢየሱስ ክርስቶስ ፍጹም አምላክ ነው። ይህንን ወገኖች ይህን በጣም በደንብ በማስተዋል መስማት ያለብን። ይህንን ጮክ ብሎ ነው የሚናገረው ቅዱስ መጽሐፍ፣ ጮክ ብሎ ነው የሚናገረው። ግን ጮክ ብሎ የሚናገርበትን ኮንቴክስት ስታስቡት ደግሞ ጮክ ብሎ መናገሩ በጣም ያስገርማል። ጮክ ብሎ ግን በጥንቃቄ ነው የሚናገረው። ለምን? ክርስትና እንደገና ሪፒቲሽን፣ ክርስትና አሐዱ አምላክ አማኝ ነው። አንድ አምላክ አማኝ ነው። ሞኖቲስቲክ ነው። ሪሜምበር ሞኖቲስቲክ ነው። ጌታችን የመጣበት ሶሳይቲም ሞኖቲስቲክ ነው። ልክ ነው። ደግሞ እሱ ነው ትምህርቱ። እግዚአብሔር አምላክ፣ እግዚአብሔር ስንት አምላክ ነው? ስንት? አንድ አምላክ። እሱን ነው የሚያመልከው ሶሳይቲውም፣ እሱም ነው ትክክለኛው ዶክትሪን። በዚህ ሞኖቲስቲክ አምላክ ውስጥ ነው ስለ ሶስቱ አካላት የተማርነው። አይሁድ መሲህ ይጠብቁ ነበር። ነፃ የሚያወጣቸው ፖለቲካዊ አድርገውት ነበር። መሲህ ግን ይጠብቁ ነበር። ያ መሲህ አምላክ ነው ብሎ ለመቀበል በጣም ከባድ ነው። እንዴት አድርገህ ኤክስፕሌን ታደርጋለህ? ኢን ሞኖቲስቲክ ሶሳይቲ የእግዚአብሔርን አሃዱነት ጠብቀው የክርስቶስን አምላክነት ጮሆ ነው የተናገረው መጽሐፍ ቅዱስ። የእግዚአብሔርን አሃዱነት ፎር ዛት ሶሳይቲ በፕሮሰስ ነው የተገለጠው። ግን ደግሞ የክርስቶስን አምላክነት ያውጃል። ዋና ዋናዎቹን ላሳያችሁ። የመጀመሪያው የክርስቶስን አምላክነት የአምላክነቱን የሚያሳዩ ቀጥተኛ ንግግሮችን ላስጽፋችሁ። መጀመሪያ ቀጥተኛ ንግግሮች። ኢየሱስ ክርስቶስ እኮ በቀጥታ አምላክ ነው አይልም መጽሐፍ ቅዱስ። እሱም አምላክ ነኝ አላለም። እሱ እንደውም አብን ነው የገለጠው። እሱ የገለጠውን አምላክ ብቻ እናምልክ ምናምን የሚሉ ሰምታችሁ እንደሆነ አይ መጽሐፍ ቅዱስ ይጮሃል፣ አምላክ ነው ይላል። ጌታችንም አንዳንድ ያረጋቸው ነገሮች አምላክ ነኝ እያለ ካልሆነ በስተቀረ በጣም ደርኖት አብረው አይሄዱም። አንዳንድ ያረጋቸው ነገሮች አምላክ የሚያረጋቸው ናቸው። አምላክ የሚያረጋቸው ናቸው። እንዴ እነኚህ ነገሮች አምላክ የሚያረጋቸው አይደል እንዴ ሲባል ይቅርታ አልጠየቀም። እነኚህ የአምላክ ስራ አይደሉ እንዴ ሲባል የአምላክ ስራ ናቸው። ዳይሬክት ክሌምስ የምንላቸው ናቸው። እነኚህ ዳይሬክት ክሌምስ ናቸው። ጥቂቶቹን ላንሳላችሁ። የአምላክነቱ ቀጥተኛ ክሌምስ፣ ቀጥተኛ ንግግሮች፣ ቀጥተኛ አርጊመንትስ። አንድ እግዚአብሔር ተብሏል። ኢየሱስ እግዚአብሔር ነው ብሎ ይጮሃል ስለ ኢየሱስ ቅዱስ መጽሐፍ። ዳይሬክት ቴዎስ፣ በግሪክ ቴዎስ ቴዎሎጂ ምናምን የሚለውን ያገኘ ነው ማለት ነው። ቴዎስ ተብሏል ኢየሱስ፣ ቀጥታ ማለት ነው። ኢየሱስ ክርስቶስ እግዚአብሔር ነው፣ አምላክ ነው። ለምን? ቀጥታ ክሌም ያደርጋል ቅዱስ መጽሐፍ። መጀመሪያ ሳይወለድ በፊት ሰው ሆኖ ሳይመጣ በፊት ከርቀትም ኢሳይያስ አመላክቷል። በትንቢተ ኢሳይያስ ገና በትንቢትም ተነግሯል። እስራኤል አላስተዋለ ይሆናል እንጂ ሕግጋቱንና መጽሐፍቱንና ትንቢቶችን አገላብጦ በደንብ አላየ ይሆናል እንጂ ሲነገር ስለ እርሱ በኢሳይያስ ምዕራፍ 9 ቁጥር 6 ገና ላይ የምናነሳው ብዙ ጊዜ በኢሳይያስ ምዕራፍ 9 ቁጥር 6 ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ኢቭን ቢፎር ሂ ኬም እርሱ ኃያል ምን አምላክ፣ ኃያል አምላክ።
የወንጌል ጸሐፍትም ሲጽፉ ሲተነትኑ ኢየሱስ ክርስቶስን በተለይ እንደ ዮሐንስ ወንጌል አይነት ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ሪፒቲሽን አገን ዮሐንስ ወንጌል ምዕራፍ 1 ቁጥር 1 በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ። ይሄ እኮ ብዙ አውርቻችኋለሁ። ስለዚህ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ቃልም እግዚአብሔር ነበረ። ቃልም እግዚአብሔር ነበረ። እግዚአብሔር የሚለው ኤምፋሲስ አለው። ቃልም ዲስ ሎጎስ ጮ ነው የሚናገረው ዮሐንስ። እግዚአብሔር ነው። ቴኦስ ነው። ቴኦስ የእግዚአብሔር ስም ነው። ይህ ሎጎስ ኢዝ ቴኦስ አምላክ እግዚአብሔር ነው። ኢየሱስ አምላክ ነው። ያ ከየት ያገኘ ነው? ከቅዱስ መጽሐፍ። መጽሐፍ ቅዱስ ምን ይላል? ኢየሱስ ቴኦስ አምላክ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ይሄም አገር ሪፒቲሽን ዮሐንስ ወንጌል ምዕራፍ 1 ቁጥር 18 አዲሱ መደበኛ ትርጉም ላይ ነው የማነብላችሁ። ሪላይብል ይመስለኛል ይሄኛው አተረጓጎም። ከቶውንም እግዚአብሔርን ያየ ማንም የለም፣ ነገር ግን በአብ እቅፍ ያለው አንድያ ልጁ የሆነው አምላክ እርሱ ገለጠው ይላል። እርሱ ተረከው። አንድያ ልጁ የሆነው አምላክ እርሱ ተረከው። ሌላ ልጨምርላችሁ። ሮሜ ምዕራፍ 9 ቁጥር 5 ቅዱስ ጳውሎስ ስለ ክርስቶስ ስለ እስራኤል ሕዝብ እየተናገረ ክርስቶስን ያነሳና አባቶችም ለእነርሱ ናቸውና ከእነርሱም ክርስቶስ በስጋ መጣ ነው የሚለው። ባይዘወይ አልጀመረም። ኢየሱስ መጣ ማለትና ጀመረ የተለያዩ ናቸው። ባይዘወይ ኢየሱስ ክርስቶስ ሲወለድ የጀመረ አይደለም። አምላክ ምን ሆኖ መጣ? ስጋ ሆኖ ሰው ሆኖ መጣ። ከእነርሱም ክርስቶስ በስጋ መጣ። በዚህ ነው አይ ቲንክ ሮሜ አንድንም አንደርስታንድ ማድረግ ያለብን። ስጋ ከእነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ ቴኦስ ነው። ለዘላለም የተባረከ አምላክ ነው። ኢየሱስ ክርስቶስ አምላክ ነው። ለዘላለም የተባረከ አምላክ ነው። ዕብራውያን ምዕራፍ 1 ቁጥር 8 አይ ቲንክ ከዚህ ፊት አንስቼላችኋለሁ። እሱን ቶሎ ልስጣችሁና ወደሚቀጥለው እንሄዳለን። ዕብራውያን ምዕራፍ 1 ቁጥር 8 መዝሙር 45ን ጠቅሶ ነው የዕብራውያን መልእክት ጸሐፊ መዝሙር 45:6ን ለኢየሱስ ይሰጠዋል፣ ለልጁ። መዝሙር 45:6 እሱ ነው ብሎ ዕብራውያን 1:8 ላይ ስለ ልጁ ምን ይላል? እግዚአብሔር ይላል አምላክ ሆይ ይለዋል። እሺ ከዚህ ታዲያ ምን እንሁን? አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል፣ የመንግስት በትር የቅንነት በትር ነው ተብሎ የተጻፈው ስለ ልጁ ነው ይላል። ስለ ልጁ አምላክ ሆይ ብሎታል። አምላክ ራሱ አምላክ ሆይ ብሎታል በእግዚአብሔር ቃል። አብ ልጁን ብሎታል። መዝሙራት አምላክ ሆይ የተባለው እሱ ነው ብሎ አፕላይ ያደርገዋል። ኢየሱስ ክርስቶስ አምላክ ነው። እንዴት? ዝም ብሎ በቃ ማንም በእውነት አንድ ሁለት ጥቅስ ምናምን እንትን ያደረገው እኮ እንዳምታታችሁ ምናምን መጽሐፍ ቅዱስ ይጮሃል፣ እኛም እንጮሃለን። ማን ነው ብለን ኢየሱስ ክርስቶስ አምላክ ነው። ቴኦስ። ሁለተኛው ቃል ዳይሬክት ክሌምስ ውስጥ ትንሽ ቢገባ ጥሩ ነው ብዬ የማስበው ጌታ የሚለው ቃል ነው። ሎርድ ጌታ፣ ኩሪዮስ በግሪክ ጌታ የብሉይ ኪዳን መሰረትነት አለው። ጌታ ታውቃላችሁ፣ በብሉይ ኪዳን የአይሁድ ሕዝብ የእግዚአብሔርን ስም ቀጥታ አይጠሩም ነበር። ሰምታችሁ ይሆናል። ቀጥታ መጥራት እስካሁን ድረስ ቀጥታ መጥራት አይችሉም። ቀጥታ እንድንጠራው ስላደረገን እውነት አስቀድሞ መገለጥ የተሰጠው እስካሁን ይፈራል ቀጥታ ሊለው። እኛ እንዳንፈራው ያደረገን ማን ነው? መጥቶ እኛን ሆነልና። ክብር ለእግዚአብሔር ይሁን። እኛ ስሙን በመጥራት ዳንን። እኛ ያህዌ አይጠራም። ያህዌን ይተኩታል በሌላ ቃል። ያህዌ ባለባቸው ቦታዎች ሁሉ ይተካል በሌላ ቃል። አዶናይ ነው የሚሉት። አዶናይ ጌታ ማለት ነው። ሎርድ ማለት ነው። አዶናይ ጌታ ነው። የብሉይ ኪዳን የሰባ ሊቃናት ትርጉም የሚባል አለ፣ ሰብቲጀንት። የግሪክ ትራንስሌሽን ጌታ ያለ ነው የሚጠራው እግዚአብሔርን። በዚህ ስለሆነ የሚጠራው ሴም ኮንሴፕት በአዲስ ኪዳን ላይ ኩሪዮስ፣ በግሪክ ኩሪዮስ ያ ነው። አዶናይ ነው። የዕብራይስጥ አዶናይ ኢኩቫለንት ኩሪዮስ ነው በግሪክ ጌታ
በብሉይ ያህዌ ጌታ ይባል እንደነበረ በሐዲስም ጌታችን ኢየሱስ ክርስቶስ ጌታ የሚለው ቃል የተሰጠው መለኮታዊ ማንነቱን ለማሳየት ነው። ኢየሱስ ጌታ ነው። ኢንፋክት የአዲስ ኪዳን ሴንትራል ሜሴጅ ጌታ ይመስገን። በቸርች ምናምን ሲባል በጣም ደስ ይለኛል። እኔ ኢየሱስ ጌታ ነው ሚኒንግፉል ሳይሆን ስንለው ለምዶብን ደስ አይለኝም። ስለሆነ ነገር እያወራ ኢየሱስ ጌታ ነው በጣም አቃለል ነው። ስለሆነ አሁን 8 ሰዓት ነው። ኢየሱስ ጌታ ነው። ይሄ እኮ ባይ ዘ ዌይ በመንፈስ ካልሆነ በቀር እንደውም አይቻልም ይላል ቅዱስ ጳውሎስ። ኢየሱስ ጌታ ነው እኮ የአዲስ ኪዳን የወንጌል ጭማቂ ኢየሱስ ጌታ ነው። ግን ምን ማለት ነው? ትርጉሙ ኢየሱስ አምላክ ነው። ዳት አዶናይ ነው። ኢየሱስ ክርስቶስ ጌታ ነው። እሱ አምላክ ነው። ሴንትራል መልእክት የአዲስ ኪዳን አንዱ ኢየሱስ ጌታ ነው። ለምዶብን እንደው ምናልባት ዘለነው ይሆናል እንጂ እንደ ክሪስማስ ካርድ ላይ ሉቃስ 2:11 እኮ መላእክት የመሰከሩት የመጀመሪያ ነገር ይሄ ነው። የመጀመሪያው የመላእክት ስብከት ስለ ኢየሱስ ጥሩ ነቢይ መጥቶላችኋል አይደለም። አንድ ደግ ሰው ተወልዷል አይደለም። ሉቃስ ወንጌል ምዕራፍ 2 ቁጥር 11 ዛሬ ለእረኞቹ የተነገራቸው ሰሚዎችን እረኞች አረገ። እኛን እያሰበ መሆን አለበት። ለሊቃውንት ጉባኤ ለተሰበሰበ በኢየሩሳሌም ላለ ምናምን ሳይሆን እረኞችን በሜዳ ከብቶቻቸውን የሚጠብቁ ለነሱ አስረዳቸው። አሁን ሜዳ ላይ ያለ እረኛ የሚሰብከውን ትሰማላችሁ እናንተ ራሱ ብትሆኑ። አንዳንዴ እኮ ሰው ባይሰማን ራሱ አይገርምም። የተገለጠላቸው ራሱ እረኞች ናቸው። ሲጠብቁ መልአክ ተገለጡና ዛሬ ተወልዷል፣ አንድ ሕፃን ተወልዷል። ምን አይነት? በዳዊት ከተማ መድኃኒት፣ እርሱም ክርስቶስ መሲህ ጌታ የሆነ ሎርድ ክርስቶስ ጌታ የሆነ ሰው ክርስቶስ ነው። የዳዊት ልጅ ነው። ስለዚህ የዳዊት እኮ በቃ ሪፒትድ እኮ ነው። ሮሜ 1 እኮ ነው። በዳዊት ከተማ የዳዊት ልጅ ተወልዷል፣ ክርስቶስ መሲህ ንጉስ። ግን ጀስት የዳዊት ልጅ ንጉስ ብቻ አይደለም። ጀስት የዳዊት ልጅ ክርስቶስ ብቻ አይደለም። ምንድን ነው? ክርስቶስ የዳዊት ልጅ ግን ጌታ የሆነ ኢየሱስ ጌታ ነው። አምላክ ነው። አምላክ ነው። በብሉይ ኪዳን እግዚአብሔር ጌታ ሆኖ ተተክቶ ክርስቶስ ሆኖ በአዲስ ኪዳን ታዩታላችሁ። አንድ ጥቅስ ላሳያችሁ። ለምሳሌ ትንቢተ ኢሳይያስ ምዕራፍ 40 ቁጥር 3 ስለ ፍጥነቴ ነቃ ብላችሁ እንድትከታተሉ ጠይቃለሁ። ትንቢተ ኢሳይያስ ምዕራፍ 40 ቁጥር 3 ላይ የአዋጅ ነጋሪ ቃል ይላል። ትዝ ይላችሁ እንደሆነ መጥምቁ ዮሐንስ በአዲስ ኪዳን የጠቀሰው ማለት ነው። የአዋጅ ነጋሪ ቃል የእግዚአብሔርን መንገድ በምድረ በዳ ጥረጉ፣ ለአምላካችንም ጎዳና በበረሃ አስተካክሉ ይላል። መንገድ ኮንስትራክሽን ስሩ ነው እና ከፍ ያለው ዝቅ ይበልና ዝቅ ያለው ከፍ ይበልና ጎዳና ጥረጉ። ለማን ተናገሯ? ለማን? ለአምላካችን ለእግዚአብሔር ጎዳና ጥረጉ፣ ጥርጊያ መንገድ አሰናዱ ለአምላካችን ይላል። ማቴዎስ 3:3 ላይ ዮሐንስ መጥምቁ ይመጣና ይሄ እኮ ነው ይላል። ለአምላካችን ጥረጉ የተባለው ለዚህ ነው። ይሄ እኮ ነው። ይሄ እኮ ነው። ማቴዎስ 3:3 በነቢዩ በኢሳይያስ የጌታን መንገድ አዘጋጁ። ጌታ እግዚአብሔርን ጌታ የጌታን መንገድ አዘጋጁ፣ ጥርጊያውን አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ የተባለለት ይህ ነውና። ዮሐንስ አዘጋጅ የተባለው እሱ ነው። የማንን መንገድ? የጌታን መንገድ። ጌታ ኢየሱስ ነው የሄደበት። የጌታን መንገድ አዘጋጁ የተባለው ዮሐንስ ነው ይላል። የዮሐንስ ምስክርነት ምንድን ነው? የጌታ መንገድ ነው ይሄ መንገድ። እግዚአብሔር የተባለው በአዲስ ኪዳን ጌታ ተብሎ በማቴዎስ 3:3 ላይ ማቴዎስ ወንጌልን ከኛ ጋር ለተማራችሁ ሰዎች ማቴዎስ 22:43 ማቴዎስ 22:43 ትዝታዋላችሁ? እንዲሁ ይኑራችሁ ለሌላም ጊዜ ለመሰላችሁ። የሃይማኖት መምህራንን ጥያቄ ጭጭ ያሰኘው ይሄ ነው። ከዚህ በኋላ ጭጭ እንዳሉ ነው የጨረሱት። እንትንስ ሲመልስ የመጨረሻ ያረጋቸው በዚች ነው። ከዛ በኋላ ጥያቄ ሊጠይቀው የደፈረ የለም። ዝም ያሰኘች ናት።
የማን ልጅ ነው? ለማን ልጅ ነው ክርስቶስ? ትዝ አላችሁ ታሪኩ? የማን ልጅ ነው ክርስቶስ? የዳዊት። ታዲያ ዳዊት ልጁ ከሆነ ጌታ ጌታዬን ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጥ ሲለው ደግሞ በመንፈስ ነው ያለው አለ ጌታ። ኢዝራኤል በመንፈስ ጌታ ብሎ ይጠራዋል አለ ዳዊት። በየትኛውም ዓለም በተለይ ደግሞ በዛኛው ዓለም ልጅህን ጌታ አትለውም። ስለዚህ ከልጅ በላይ መሆን አለበት ማለት ነው። ታዲያ እሺ ዳዊት በመንፈስ ጌታ ብሎ ይጠራዋል። ዳዊትስ ጌታ ብሎ ከጠራው እንዴት ልጁ ብቻ ይሆናል? እንዴት ልጁ ይሆናል? ዝም። ዳዊት ተሳስቷል እንዳይሉ መጽሐፋቸው ነው። ልጁን ጌታ ብሎታል። ይሄ ነገር በስጋ የተናገረው ነው እንዳይሉ ኢየሱስ በመንፈስ ነው የተናገረው ብሏል። ኢንስፒሬሽን። ምንም ምርጫ የላቸውም። ዳዊት የተናገረው መቀበል ነው። ልጁ ጌታ ነው ነው። ልጁ ጌታ ነው። ምን ማለት ነው? አምላክ ነው። የዳዊት ልጅ ነው። የእግዚአብሔር ልጅ ነው። ኢንፋክት የትምህርታችን ርዕስ የዛን ጊዜ የዳዊት ልጅ የእግዚአብሔር ልጅ የሚል ነበር። የዳዊት ልጅ ብቻ አይደለም፣ የእግዚአብሔር ልጅ ነው። ጌታ ነው። ኢየሱስ ክርስቶስ ጌታ ተብሏል። በብሉይም በአዲስም ኩሪዮስ አምላክነቱን አመላካች ነው። የመጨረሻ አንደኛ ቆሮንቶስ 8:6 ላይ ለእኛ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አባለን ይልና ነገር ሁሉም በእርሱ በኩል የሆነ እኛም በእርሱ በኩል የሆንን አንድ ጌታ ኢየሱስ ክርስቶስ አለን ይላል። ይሄ መለኮታዊ ማንነትን አመላካች ነው። መጨረሻ ብያችሁ ነበር። አንድ መጨረሻ መዝሙር 102ን የዕብራውያን መልእክት ጸሐፊ ይጠቅሰዋል። ማስታወሻ ለምትይዙ ሰዎች ሄዳችሁ ልታዩት ትችላላችሁ። ዕብራውያን 1:10 ላይ ደግሞ 10 እና 11 ላይ መዝሙር 102ን ነው የሚጠቅሰው ስለ ክሪኤሽን ፈጥረሃል ብሎ እና የዕብራውያን መልእክት ጸሐፊ ይወስድና ምዕራፍ 1 ቁጥር 10 እስከ 11 ላይ ጌታ ሆይ ብሎታል ስለ ልጁ ይላል። አግኝታችሁት እንደሆነ ጌታ ሆይ አንተ ከጥንት ምድርን መሰረትህ፣ ሰማዮችም የእጅ ሥራ ናቸው። እነርሱ ይጠፋሉ፣ አንተ ግን ጸንተህ ትኖራለህ። ሁሉም እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትጠቀልላቸዋል፣ ይለወጡማል። አንተ ግን አንተ ነህ፣ ዓመቶችም ከቶ አያልቁም ያለው ልጁን ነው ይላል። ይህ አምላክ ካልሆነ ማን ሊሆን ይችላል? ጌታ ሆይ ጌታ ያለው ልጁን ነው። አንድ መጨረሻ ራእይ 19:16 መጽሐፍ ቅዱስ ሲያልቅ እንደዚህ ብሎ ነው የሚያልቀው። በልብሱና በጭኑም የተጻፈበት የነገስታት ንጉስና የጌታዎች ጌታ የሚል ስም አለው ነው ስለ ኢየሱስ። የነገስታት ንጉስና የጌቶች ጌታ ነው ኢየሱስ። ጌታ ምንን ያመለክታል? መለኮታዊ ክሌምስ ናቸው እነኚህ። አሁን እንግዲህ መጽሐፍ ቅዱስ የሚለውን ሁሉ ከዘረዘርን መጨረስ አንችልም ዛሬ ማታ። ግን አትሊስት ዳይሬክት ክሌምስ አሉ፣ ቀጥታ አምላክነቱን አመላካች አሉ። ኢየሱስ አምላክ ተብሏል፣ እግዚአብሔር ተብሏል፣ ቴዎስ ተብሏል። ኢየሱስ ደግሞ ጌታ ተብሏል፣ ኩሪዮስ ተብሏል። ሁለተኛ ሜጀር ፖይንት እስካሁን ድረስ ያየናቸው ቀጥታ አምላክነቱን የሚያሳዩ ክሌምስ ናቸው። ሁለተኛ ሌሎች የአምላክነት ስያሜዎችን ላሳያችሁ። ሌሎች ደግሞ ኢንዳይሬክት የሆኑ ግን የአምላክነት ስያሜዎች ናቸው። የተጠራባቸው ግን አምላክነቱን የሚያመላክቱ ናቸው። በቀጥታ ቴዎስ፣ በቀጥታ አምላክ፣ በቀጥታ እግዚአብሔር፣ በቀጥታ ጌታ በኃይሉም ግን አምላክነቱን አመላካች ስያሜዎች ናቸው። ጥቂቶችን ጠቅስላችኋለሁ ቶሎ። አሁንም በጀት በረራ። አንደኛ እኔ ነኝ። ይሄ ስላየነው ነው ከዚህ በፊት። ኢየሱስ ክርስቶስ መለኮታዊ ማንነቱን አመላካች ሌሎች ስያሜዎች ነበሩት ወይ? ያስ ምን? እኔ ነኝ። እነኚህ ራሱን የቻሉ ሰፋ ያሉ ትምህርቶች ለማስተማር ሞክሬ ነበር። እኔ የኢየሱስ እኔንታዎች የሚል 7ቱ የኢየሱስ እኔንታዎች እኔ ነኞች ማለት ነው። ኢየሱስ ሰባት እኔ ነኞች አሉት በዮሐንስ ወንጌል። በጣም እያንዳንዳቸው ሚኒንግፉል ናቸው፣ ግን መለኮታዊ ማንነቱን አመላካች ናቸው። የህይወት እንጀራ እኔ ነኝ ብለዋል። የዓለም ብርሃን እኔ ነኝ ብለዋል። በሩ እኔ ነኝ ብለዋል።
መልካም እረኛ እኔ ነኝ ብሏል። ትንሣኤና ህይወት እኔ ነኝ ብሏል። መንገድ፣ እውነት፣ ህይወት እኔ ነኝ ብሏል። እነኚህ እኔ ነኞች ናቸው። እኔ ነኝ፣ እኔ ነኝ፣ እኔ ነኝ፣ እኔ ነኝ። ይህ ዝም ብሎ እኔ ነኝ አይደለም። እኔ ነኝ መለኮታዊ ዲስክሪፕሽን ነው። በቃ ይሄን ከያዛችሁ ይበቃል። እኔ ነኝ መለኮታዊ ዲስክሪፕሽን ነው። ለምን ኢየሱስ ራንደምሊ እኔ ነኝ እያለ ሪፈር እያደረገ ደፍኒሽን እየሰጠ ሳይሆን ይሄንን ኮንሴፕት የመጣው ከእግዚአብሔር ከራሱ ነው፣ ከብሉይ ኪዳን ፍሮም ዘ ኦልድ ቴስትመንት። ይሄን እኮ አይተነዋል። ግን ድጋሚ ዘጸአት ምዕራፍ 3 ላይ ዘጸአት ምዕራፍ 3 ቁጥር 13 14 ዘጸአት ምዕራፍ 3 ያው ሙሴን ሲልከው ማለት ነው እግዚአብሔር ሂድና ህዝቤን ነፃ አውጣልኝ ሲል ማን ነው ቢሉኝ ማን ልበላቸው አለ። ማን ልበላቸው? ሙሴም እግዚአብሔርን እነሆ እኔ ወደ እስራኤል ልጆች በመጣው ጊዜ በቁጥቋጦው የተገለጠው አምላክ ማለት ነው። እነሆ እኔ ወደ እስራኤል ልጆች በመጣው ጊዜ የአባቶቻችሁ አምላክ ወደ እናንተ ላከኝ ባልኩም ጊዜ ስሙስ ማን ነው ባሉኝ ጊዜ ምን እላቸዋለሁ አለ። ማን ብዬ ልንገራቸው? እግዚአብሔርም ሙሴን ያለና የሚኖር እኔ ነኝ አለው። እንዲህ ለእስራኤል ልጆች ያለና የሚኖር ወደ እናንተ ላከኝ ትላለህ አለው። ያለና የሚኖር እንደዚህ እኮ መግለጫ ቃል እኮ ስለሌለ ነው ዲስክሪፕሽኑ። ሊትራሊ እግዚአብሔር እኔ ነኝ ልኮኛል በላቸው። ያለና የሚኖር ዲስክራይብ የሚያደርገው እኔ ነበርኩ አይባልም። እግዚአብሔር እኔ እሆናለሁ አይባልም። እኔ ሆኛለሁ አይባልም። እኔ ነኝ ነው። ኢተርናሊ ፓስት ኢተርናሊ ፊውቸር አይለወጤው እኔ ነኝ ነው። ሶ እኔ ነኝ ማን ልበላቸው? እኔ ነኝ። ማን ላከኝ ልበላቸው? እኔ ነኝ ልኮኛል በላቸው። ቴል ዘም አይ አም ልኮኛል። ስለዚህ ኢየሱስ እኔ ነኝ ሲል ዘጸአት 3 ነኝ ነው። የዘላለሙ አምላክ ነኝ ነው። ለዚህ እኮ ነው በጣም የአይሁድ መምህራን ድንጋይ የሚያነሱበት የነበረው አንዳንድ ጊዜ ብላስፈሚ ነው። አምላክን መስደብ አምላክ ነኝ ማለት በድንጋይ ያስወግራል። በሕጉ መሰረት ዘሌዋውያን ስታነቡ ድንጋይ ተወግሮ ነው የሚሞተው አምላክ ነኝ ብሎ ከመጣ ሰው እና እነኚህ ንግግሮች ሲሰሙ እኮ ድንጋይ የሚያነሱት ለዚህ ነው። ሾልኮ ያመልጥ ነበር እንጂ በመካከላቸው ድንጋይ እኮ ያነሳሉ። ልክ ናቸው እኮ። እኔ ነኝ አላ፣ አምላክ ነኝ አላ። ከዛ ግን አእምሮ ብሎ የምታደርግ ነገር አንስቼላችሁ ነበር ከረሳችኋት ለትዝታ። በአብርሃም ሲመኩ ዮሐንስ ወንጌል ምዕራፍ 8 ላይ አረ እናንተ እንዴ የአብርሃም ልጆች ነን፣ አረ የአብርሃም ልጆች አይደላችሁም እናንተ ምናምን ብሏቸው፣ እንዴ ስራችሁን ግብራችሁን ሳየው ነው አብርሃም እኮ ቀኔን አይቶ አለ። አብርሃም እኮ ቀኔን እንደናንተ አላረገም አለችው። አብርሃም እኮ አይቶኛል ግን እንደናንተ አላረገም። እሱንና እናንተን ሳያችሁ አለ አይተዋል አሉት። አንተ ገና 50 ዓመት ያልሞላ አይተዋል አሉት። ባይዘው እኮ ኢየሱስ በጣም ልጅ አደረገው አብርሃምን። እነሱ ስንት ሺህ ዓመት ወራለ፣ አንተ 50 ገና ያልሞታ አይተዋል። አረ እንዴ እውነት እላችኋለሁ አብርሃም ከመወለዱ በፊት አለ መጀመሪያ ይሄም ልጅ ነው አለ። አብርሃም ከመወለዱ በፊት if you remember ቁጥር 58 ላይ እኔ ነበርኩ ነው መሆን የነበረበት in the grammar ግሪክ፣ እንግሊዝኛ፣ ላቲን፣ ግዕዝ፣ አማርኛ any language ፋንክሽን የሚያደርገው በዚህ ነው። ቢያንስ ቋንቋዎች ሁሉ past tense አላቸው፣ present future አላቸው። ያለዛ ይምታታላ እንዴት አድርገህ ታምታለ? አብርሃም ከመወለዱ በፊት ካልክ this is past። አብርሃም ከመወለዱ በፊት እኔ ነበርኩኝ ነው ትክክለኛው። before Abraham was born I was ነው ትክክለኛው። ጌታ ኢየሱስ አብርሃም ከመወለዱ በፊት እኔ ነኝ አለ። ነበርኩ አይሰራም ለአምላክ። ነበርኩ የሚሰራው ለፍጥረት ነው። ነበርኩ አይሰራም። ታዲያ ኢየሱስ እኔ ነኝ ሲል ምን ማለት ነው? ፍጥረት አይደለም፣ እሱ ፈጣሪ ነው፣ አምላክ ነው፣ የዘላለሙ ነው፣ ኢተርናል አምላክ ነው። ክብር ለእግዚአብሔር ይሁን። እውነት እኔ ነኝ
መለኮታዊ መገለጫው ነው። አምላክ ቴዎስ ኩሪዮስ ምናምን ብቻ ሳይሆን እኔ ነኝ ራሱ መለኮታዊ መገለጫ ነው። እኔ ነኝ። ሁለተኛ የሰው ልጅ ኤክስፕሬሽንስ፣ በጣም የሰው ልጅ ሰኖማያን፣ የሰው ልጅ ጌታችን ራሱን በጣም ዲስክራይብ ያደረገበት ቃል እኔ ነኝ የሰው ልጅ ነው። የሰው ልጅ የሰው ልጅ የሰው ልጅ እያለ ነው የተናገረው። ማቴዎስ 16 13 ራሱ ሰዎች የሰውን ልጅ ማን ይሉታል ነው። 84 ጊዜ በአዲስ ኪዳን በወንጌላት ተጠቅሞበታል ኢየሱስ ራሱን ዲስክራይብ ለማድረግ። ኢየሱስ ራሱን ምን አለ ካላችሁ የሰው ልጅ ነኝ አለ። የሰው ልጅ እያለ ነው የተጠቀመው አዜ ታይትል። የሰው ልጅ የሰው ልጅ የሰው ልጅ የሰው ልጅ ተመልሶ በሚመጣበት ጊዜ የሰው ልጅ የሰው ልጅ ሰዋዊ ማንነቱን አመላካች ነው የሚሉ ሰዎች አሉ። that's right to some extent ኢየሱስ የሰው ልጅ ሊትራሊ ከወሰድ ነው የሰው ልጅ የዳዊት ልጅ ሰውነቱን አመላካች ነው። ግን ከሰውነት በላይ አመላካች ነው ብዬ አምናለሁ። መለኮታዊ ክብሩንም አመላካች ነው። የሰው ልጅ ሰው መሆኑን ያመለክታል፣ ግን ከዛ በላይ ነው። ለመሰላችሁ ወንድሞች እናቶች፣ ይሄ የሰው ልጅ ብሎ ራሱን ዲስክራይብ ያደረገበት የትንቢት ፍጻሜ መሆኑን ለማመላከት ነው። ጌታ ኢየሱስ እስራኤል መሲሁን ትጠብቅ ነበር። የሰው ልጅ ለምን? በነቢያት ተተንብዮ ነበረ። ከደመና ጋር የሚመጣ ከሰማይ የሚመጣ ነፃ የሚያወጣ መሲህ የሰው ልጅ በራእይ በነቢያት የተነገረ ነበር። ዳንኤል ምዕራፍ 7 ቁጥር 13 ላይ አለላችሁ። ዳንኤል 7 13 እስከ 14 ላይ አንስተነዋል ከዚህ በፊት። ይሄ ማግያን ሪፒቲሽን ነው። ዳንኤል ምዕራፍ 7 ቁጥር 13 እስከ 14 ዳንኤል ሲናገር በሌሊት ራእይ ያየው፣ እነሆም ካስታወሳችሁ የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ ይላል። እሱን ነው ሪፈር የሚያደርገው ኢየሱስ። አይ አምዛት ዳንኤል ያለው የሰው ልጅ ግልጽ ነው። ይሄ የሰው ልጅ ያ የሰው ልጅ ነኝ። ያ የሰው ልጅ ዳንኤል የተናገረውና የምንጠብቀው ያ የሰው ልጅ ግን ሰው ብቻ አይደለም። ዳንኤል ላይ ራሱ ስታዩት ያ የሰው ልጅ በዘመናት ከሸመገለው ጋር ነበረ እግዚአብሔር አብ። ያ የሰው ልጅ ቃልም በእግዚአብሔር ዘንድ ነበረ አለው ራሱ ዳንኤል 7። ያ የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ፣ በዘመናት ወደ ሸመገለውም ደረሰ፣ ወደፊቱም አቀረቡት ይልና ተመልከቱ። ይሄ አምላክ ካልሆነ እንዴት ሊሆን ይችላል? የአምላክ ዲስክሪፕሽን ካልሆነ። ቁጥር 14 ወገኖችና አሕዛብ በልዩ ልዩ ቋንቋም የሚናገሩ ሁሉ ይገዙለት ዘንድ that's worship። ይሄ እኮ አምልኮ ነው። ይገዙለት ዘንድ ግዛትና ክብር መንግስትም ተሰጠው። ግዛቱም የማያልፍ የዘላለም ግዛት ነው። መንግስቱም የማይጠፋ ነው። ይሄ የሰው ልጅ ዝም ብለው ነው እንጂ አጥብበው የጠበቁት መሲህና ነፃዎች ፖለቲካል ነፃዎች አድርገው የጠበቁት። ይሄ የሰው ልጅ ከዛ በላይ ነው። ነገስት ህዝቦች በሙሉ የተሰጡት እንዲገዙለት እንዲያመልኩት የማያልፍ መንግስት ያለው የዘላለም መንግስት ያለው የሰው ልጅ ሰውነቱን አመላካች ቢሆንም ግን መለኮታዊ ማንነቱንና ክብሩን አመላካች ነው። ሶስተኛ አናዘር ዲስክሪፕሽን እኔ ነኝ አንዱ ነው። የሰው ልጅ አንዱ ነው። በተደጋጋሚ የምናገኘው ግን የእግዚአብሔር ልጅ ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ይህን አንስቼላችኋለሁ። የእግዚአብሔር ልጅ በተደጋጋሚ በስጋ ከዳዊት ዘር በትንሣኤው ዲክሌርድ የሆነ የእግዚአብሔር ልጅ ሆኖ ማቴዎስ 16 አንተ ክርስቶስ የሕያው እግዚአብሔር ልጅ የሕያው እግዚአብሔር ልጅ እግዚአብሔር ነው። እግዚአብሔር ኢተርናል ሳንሽፕ ነው። ዘላለማዊ ልጅነት ነው። ዩኒክ ልጅነት ነው። አንድያ ነው። ኢን ዳት ሴንስ መጽሐፍ ቅዱስ አንድያ ልጁ ይለዋል። the only begotten by the way ልጅ የእግዚአብሔር ቃል ለእስራኤል ተጠቅሞበታል። የበኩር ልጄ ብሎ ኦሪት ዘጸአት ላይ እግዚአብሔር የተከራከረው ለእስራኤል በሱ ነው። ማቴዎስም ይነግረናል። ልጄን ከግብፅ ጠራሁት የሚለው እስራኤልን ነው። እስራኤልን ልጄ ብሎታል። ልጅ ለብዙ ነገር ሰማያዊ ፍጥረታት የእግዚአብሔር ልጆች ተብለዋል። ፕሮባብሊ መላእክት የእግዚአብሔር ልጆች ተብለዋል። እስራኤል የእግዚአብሔር ልጅ ተብሏል። እግዚአብሔር ብዙ ልጆች አሉት። እሺ እኛም የእግዚአብሔር ልጆች ነን ባይ ዘ ወይ ተብለናል ሳይሆን እኛማ ነን። በዳግም ልደት የተገኘ
እግዚአብሔር ወስዶ ልጆቹ አረገን። በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸው። ለተቀበሉት ሁሉ በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። እኛም ልጆች ነን። እስራኤልም ልጅ ነው። ልጆች አሉት እግዚአብሔር። ኢየሱስ ግን እዛ መደዳ አይደመርም። ልክ እንደኛ ልጆች አይደለም። አንድያ ነው። ልጅነቴ እንደ ኢየሱስ ካልሆነ ልጅ አይደለሁም ብለው ውልቅ የሚሉ ሰዎች አሉ። I'm so sorry. The Bible doesn't teach us that way. We don't believe. የኛ ልጅነት የተሰጠ ልጅነት ነው። የኛ ልጅነት ያልነበረበት ጊዜ ነበር። ልጆች የሆኑ ዘንድ ስልጣን ሰጣቸው ማለት ምን ማለት ነው እኮ ተናገሩ። ያልነበረበት ጊዜ ነበር ማለት ነው። የኛ ልጅነት እኮ ያልነበረበት ጊዜ ነበር። በነገራችን ላይ ሰው ሁሉ እኮ የእግዚአብሔር ልጅ አይደለም የምንለው ለዚህ ነው። ልጅነት እኮ በመወለድ የምትገኝ ናት። ዳግመኛ ስንወለድ የእግዚአብሔር ልጅ ሆነን። የእግዚአብሔር ልጆች አልነበርንም። እንዲያውም የዲያብሎስ ነበራችሁ ይለናል ቅዱስ መጽሐፍ። የቁጣ ልጆች ነበራችሁ። እናታችን ተወንዶን አላውቅም። የቁጣ ነበራችሁ፣ የቁጣ ልጆች ነበራችሁ ይላል። የዲያብሎስ ልጆች ነበራችሁ እንጂ የእግዚአብሔር ልጆች ነበራችሁ አይልም። ያልነበርነውን አረገን። ሶ አት ሳም ፖይንት ሆንን። ያውም ጠርቶን አዶፕት አርጎን አስገብቶን ዳግም ልደት የሚባል ተአምር አድርጎ የኛ ልጅነት ስራ ጠይቋል። እሺ ዝም ብሎ እንትን አይደለም። የኛ ልጅነት ስራ ጠይቋል። መስቀል ላይ ሞቶልን በመንፈስና በውሃ አጥቦን አንጽቶን ንጹህ አድርጎን የራሳችን ልጆች ሆነን በቃ ልጅነት ለኛ ትልቅ ክብር ነው። የመጨረሻውን ስልጣን ሰጠን። አይ የሱ አይነት ካልሆነ የሱ ያልሆነበት ጊዜ ያልነበረበት ጊዜ የለም። He's an eternal son of God. ለዚህ ነው አንድያ የምንለው። እኛ ሳይሆን ያልነው ቅዱስ መጽሐፍ። ጋሽ ንጉሴ ማንስቶት ነበር። እኔ በጣም ብዙ ጊዜ አነሳዋለሁ። ለምንድን ነው ኢየሱስ አባታችን ያላለው እግዚአብሔርን እላለሁ። ከኛ ጋር ደምሮ ደቀ መዛሙርቱ ሲያወራ የእናንተም የኔም አባታችን ለምንድን ነው? ቋንቋውን ያረዝመዋል። ወደ አባቴና ወደ አባታችሁ ይሄዳሉ ይላል። ለምን ወደ አባታችን ያለው? አዴ አይደመርም። የሱ ልጅነት it's a different class። ክብር ለእግዚአብሔር። ተደፍቅ ዳት ወይ የምናመልከው እኮ ለዛ ነው። ወንድማችን ነው ግን ኢተርናል የእግዚአብሔር ልጅ ነው። ወንድማችን የሆነው የእግዚአብሔር ልጆች ስለሆነን ስላረገን ነው። ሰው ስለሆነ ነው። ሂውመን ስለሆነ ነው። ልጅነቱ ግን ከኛ ጋር አይተካከልም። አንድያ ነው። የእግዚአብሔር ልጅነቱ ለምንድን ነው ዩኒክ ያደረገው? ምንም መሰላችሁ ወንድሞቼ እናቶቼ፣ የእግዚአብሔር ልጅ የሚለውን ፉል ዴፊኒሽን ማወቅ እኮ ምናልባት ይረዳን ይሆናል። እንደሱ ካልሆንኩ የሚለውን የእግዚአብሔር ልጅ እኮ ቴክኒካል ተርምም ነው። በዛው እንደኛ በመወለድና በዳግም ልደት የተገኘውን ብቻ ሳይሆን የእግዚአብሔር ልጅ የሚለው ኤክስፕሬሽን እኮ ልዩ ነው። ዩኒክ ነው። መለኮታዊ ማንነቱን ገላጭ ነው። አንሌስ የእሱ አይነት ልጅ ልሁን እኔም ወደዛ ክላስ እንድገባ ካልሆነ በስተቀር የእግዚአብሔር ልጅነቱ እኮ የማይነካ ክላስ ነው። የመለኮት ክላስ ነው። መለኮታዊ ማንነቱን አመላካች ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ያ ቃል አምላክ የሆነው ቃል ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ የተባለው ቃልም ሥጋ ሆነ፣ ጸጋንና እውነትን ተሞልቶ በእኛ አደረ። አንድ ልጅ ዩኒክ ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን ይላል። ይሄ አክቹዋሊ እንዳላከርማችሁ ነው እንጂ ክብሩን አየን comes from የብሉይ ኪዳን ኮንቴክስት። በብሉይ ኪዳን እግዚአብሔር በሕዝበ እስራኤል መካከል ማደር ሲፈልግ ሙሴን ምን አለው? በሕዝበ እስራኤል መካከል ማደር ሲፈልግ እግዚአብሔር በመካከላችሁ አድር ዘንድ ድንኳን ስራልኝ አለው። የመገናኛው ድንኳን ተሰራ። በመገናኛው ድንኳን እግዚአብሔር አደረ። የመገናኛው ድንኳን ማለት ሂዝ ሸካይና ሂዝ ግሎሪ ክብር አለ እዚያ። እግዚአብሔር አለ እዛ። በመቅደሱ ውስጥ እግዚአብሔር አለ። እንዴን በሶሎሞን ቤተ መቅደስም ትዝ ይላችኋል። እግዚአብሔር አለ መቅደሱ ውስጥ። ለዛ ነው የማይገባው። ቅድስተ ቅዱሳን ውስጥ እግዚአብሔር አለ። እዚያ ድንኳን ውስጥ እግዚአብሔር አለ። እንዴን ልጁ መጣ ይለናል። ልጁ መጣ፣ ቃልም ሥጋ ሆነ፣ ልጅ ሆኖ መጣ፣ አንድያ ልጅ ሆኖ መጣና በመካከላችን አደረ። ደነኮነ ኢፍ ዩ ላይክ
ድንኳን ታብርናክል አረገ በመካከላችን ታብርናክል። ከዛ ልክ እንደ ብሉይ ኪዳኑ አየን ክብሩን። ይሄ ልጅ ራሱ ነው፣ አምላክ ነው፣ ክብር ነው። ልክ በድንኳን ውስጥ እግዚአብሔር እንዳለው በዚህ ድንኳን ውስጥ በክርስቶስ እግዚአብሔር አለ። ክብሩን አየን። ዕብራውያን ምዕራፍ 1 ቁጥር 2 ልጁ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። ቬሪ ኢምፖርታንት። ቁጥር 3 ቬሪ ኢምፖርታንት። እርሱም የክብሩ መንጸባረቅ ይለዋል። ራዲያንስ ኦፍ ሂዝ ግሎሪ። እንደዚህ ልክ ኤግዛክት ራዲያንስ ኦፍ ሂዝ ግሎሪ፣ የባህሪው ምሳሌ ኤግዛክት ሪፕሬዘንቴሽን። የክብሩ መንጸባረቅ ራዲያንስ ኦፍ ሂዝ ግሎሪ፣ የባህሪው ምሳሌ ኤግዛክት ሪፕሬዘንቴሽን። ቁርጥ ራሱ አምላክ ነው። ልጁ ዝም ብሎ ልጅ አይደለም። ዲስክራይብ መደረግ አለበት። የኛ አይነት ልጅነት አይደለም። ኦር የመላእክት አይነት ልጅነት አይደለም። ኦር የእስራኤል አይነት ልጅነት አይደለም። ምን አይነት ልጅነት? የእሱ ልጅነት። ልጁ የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችን በራሱ ደም ካነጻ በኋላ በሰማያት በግርማው ቀኝ የተቀመጠ ዩኒክ ልጅነት ነው። ዩኒክ ልጅነት። ዮሐንስ 5 ከዚህ በፊት ነግሬያችኋለሁ። ዮሐንስ 5ም one of the ነገረኛ ስብከቶች የኢየሱስ ነገረኛ ድርጊቶች ኮት አንኮት። ነገረኛ ማለት ነገር ለመቀስቀስም ጭምር ነው። እንደዚህ እያደረገ ነው ያስተማራቸው። በሰንበት ፈውሶ ሰውየውን 38 ዓመት በሰንበት ፈውሶ ሂድ ወደ ቤት ቢለው ምን አለበት? በሰንበት ፈውሶ ሂድ ወደ ቤት ስትሄድ ግን ባዶ እጅ እንዳትሄድ ተሸከም ይሄን አልጋ አለው። ይሄድስ ሰንበት ስለሆነ ሳይነካ እንኳን አልጋ መሸከም ምንም አያደርጉም። በዛን ቀን አይሁድ የሚሄዱባት እርምጃ እንኳን ትንሽዬ ናት። ነግሬያቸዋለሁ። እኛ ኢየሩሳሌም ሆነን አንድ ጊዜ አሁን ድረስ ሰንበት ሲገባ ሁሉ ነገር ጸጥ ይላል። በቃ እና በጣም አንድ ቀን በጣም የተገረምኩት ሆቴላችን ያረፍንበት ራሱ የሰንበት ኤሌቬተር አለ። ደግሞ ከፈለጋችሁ ያለ ሰንበት መሄድ ትችላላችሁ። የሰንበቱ ሊፍት ቀኑን ሙሉ መንካት ስራ ስለሆነ ማለት ነው። ቁጥር 7 ነክተ መጥራት ይሄ ራሱ ከባድ። ይሄ ሰንበት ስለሆነ አይጠሩም ሊፍት እና ምን እንደሚያደርግ ቀኑን ሙሉ እየከፈተ እየዘጋ የሚቀጥለው ፍሎር ላይ ዳል ይከፍታል፣ ይዘጋ፣ የሚቀጥለው ፍሎር ላይ ይከፍታል፣ ይዘጋ፣ የሚቀጥለው ፍሎር ይከፍታል። ቀኑን ሙሉ ሰንበት እስኪያልፍ ድረስ። ከዛ ይገባሉ፣ ሳይነኩ ይወርዳሉ። የሰንበት መብራት አለ። ሰንበት መብራት ማለት በቃ ማብራት ማጥፋት የለባቸውም። ራሱ ይበራል፣ ራሱ ይጠፋል። እስካሁን ድረስ እንደዚህ የተከበረ ነው። እንኳን አልጋም ተሸክሞ ከተማ ውስጥ መዞር፣ ምናልባት የተጠቀለለ ሰሌን ሊሆን ይችላል፣ ግን ተሸክመ መዞር በጣም ሜክ ሹር ተሸክመ መሄድን ብሎ በቃ ኮንትሮቨርሲውን አይ ቲንክ ፈልጎታል ኢየሱስ። እና አገኙት የተባለው ደረሰ። የሰንበት ፖሊስ አገኘው ማለት ነው። የሃይማኖት መሪዎች አገኙት። እንዴት አንተ ተሸክመ ትሄዳለህ? ስለዚህ ነገር በነገራቸዋለሁ። ብዙ ጊዜ አይገባኝም ለምን እንደሆነ። ያ ሁሉ ዘመን ቁጭ ያለ ሰውዬ ይታወቃል እዛ ሰፈር ውስጥ ብዬ ነው የማውቀው። 38 ዓመት ሙሉ እዛ ሲጠባበቅ የኖረ ሰውዬ፣ ሽባ የሆነ ሰውዬ እንዴ! በጣም በእኛ መንደርም ይታወቅ ነበር እንደዛ አይነት ሰው ቢኖር። እና መገረም መደነቅ ሲገባ እንዴ ቆምክ እንዴ ምናምን ማለት ሲገባ መቆሙን ረስተው ሰንበት። በጣም እኮ የእውነት በጣም አንዳንድ ጊዜ ሪሊጅን እንዴት እንደሚያውር እኔ በጣም ይገርመኛል። የሆነውን ሳይሆን ሌላ እና በኋላ እሱም ኤክስፕሌን ለማድረግ አልሞከረም። ጨዋ ዝምተኛ አይነት ነበር። የዮሐንስ 9ን አነጻጽሬላችሁ ነበር። የዮሐንስ 9 ተከራካሪ ነው። በጣም ያስገርማል ምናምን እያለ ይሄ በጣም እኔ ያዳነኝ ሰው ነው ተሸከም ያለኝ አለ። ሂ ሪፈርድ ባክ የት ነው ያለው አለ። ጠቆሙት። መጣ። እንዴት እንደዚህ ታደርጋለህ አሉት በሰንበት እና ነገራቸው። ባይዘ ወይ አባቴ ይሰራል እስከዛሬ እኔም እሰራለሁ አላቸው። ልጅ እኩል አድርጎ አባቴ አሁን እኛ ልጅና አባቴ ሲለው እያሳነሰ ራሱን ነው የሚመስለን። ኖት ለነሱ ለኛ እኮ አላወራንም። ይቅርታ። ለዚህ ነው ለነሱ ምን አወራ ብለን ለኛ ነው መስማት ያለብን። ለኛ ያወራ ይመስል ከልጅና ከአባት ማን ይበልጣል? ባለፈው ያነሳውላችሁ ማለት ነው። እንደዛ እኮ ማለት ለነሱ እኮ ነው ያወራው። ለነሱ ከልጅና ከአባት ማን ይበልጣል አይደለም አርጊመንቱ። ምን አባቴ ይሰራል እኔም እሰራለሁ። በሰንበት አባቴ ይሰራል ማለት ነው። አባቴ ይሰራል ማለት በሰንበት ይሰራል እግዚአብሔር። ካላወቃችሁ ለሰው
በሰንበት ስራ አቆመ የሚለው የፍጥረት ስራውን ጨረሰ ነው እንጂ ከዛ በኋላ ምን እኛ ቀጠልን አይደል እንዴ? እንኳን አንድ ሰንበት ሙሉ አንዲት ሰከንድ ቢያቆም እኛ እንቀጥላለን እንዴ? በህይወት ዓለማትን ሁሉ በስልጣኑ ቃል እየደገፈ በሰንበትም ጨምሮ የሚያኖረን እሱ ነው። ይሰራል እንጂ አምላክማ ለእኛ ነው የፈጠራት። እና አባቴ ይሰራል። ሶሪ እዛ ክላስ ነኝ ነው እዛ ክላስ ነው አባቴ ይሰራል እኔም እሰራለሁ። ከዛ ቁጥር 18 ላይ እንግዲህ ሰንበትን ስለሻረ ብቻ ሳይሆን አሁን ሰንበትን መሻር ሌላ ነው የሚያስቀጣው። አሁን የሰውዬ ሌላ ወንጀል ሰራ፣ የሚያስወግር ስራ። ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ የእግዚአብሔር ልጅ ማለት አስተካክሎ ናት። ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ፣ ስለዚህ አይሁድ ሊገድሉት አብዝተው ይፈልጉት ነበር። ዋይ ብላስፈሚ ነው ይሄ። እግዚአብሔር ልጅ ሲል ኦር እግዚአብሔር አባቴ ነው ሲል ልክ በእኛ አይነት ሴንስ አይደለም፣ አስተካክሎአዊ ነው። ለምን? የእግዚአብሔር ልጅነት ራሱን ገላጭ ስለሆነ፣ አምላክነቱን ገላጭ ስለሆነ የሚል ነው። ግልጽ ነው እስካሁን? ሶስተኛ ሜጀር ፖይንት አንድ ልንገራችሁና ከዛ እንጨርሳለን። ቀጥታ ክሌምስ አሉ ነው ያየነው። ቀጥታ ንግግሮቹን አየን። ደግሞ ስያሜዎችን አየን፣ መለኮታዊ ማንነቱን የሚያሳዩ ስያሜዎች። የመጨረሻው ግን በጣም ብዙ ስላየ ነው። የመጨረሻው ግን ኢየሱስ ክርስቶስ የአምላክነት ባህሪያትና ተግባራት ማድረጉ ነው። የአምላክነት ባህሪያትና ተግባራትን አድርጓል። የአምላክነት ባህሪያት የምንላቸው ትምህርተ እግዚአብሔርን ከኛ ጋር ለተማራችሁ ሰዎች አትሪቢዩትስ ኦፍ ጋድ የምንላቸው ማለት መለኮታዊ ባህሪያት ማለት ነው። የአምላክነት ባህሪያት ትዝ ይላችኋል? የአምላክነት ባህሪያት የተማርነው እስቲ ምን ሁሉን አዋቂነት፣ ሁሉን ቻይነት፣ በሁሉ የሚያጋራቸው የማያጋራቸው ትዝ አይላችሁም ወይ? እነሱ አሉት። የመለኮት ባህሪያት አሉት። ሁሉን ቻይነት፣ ኢየሱስ ሁሉን ቻይ ነው። ፍጥረተ ዓለሙን ይገዛዋል። ያረጋቸው ተአምራት እንግዲህ በቃ ወይ ኔክስት ዊክም ትንሽ ለመመለስ ሞክራለሁ። ያረጋቸው ተአምራት ኢየሱስ ክርስቶስን ድንቅና ተአምራትን ያደርግ ዘንድ እግዚአብሔር በመንፈስ ቅዱስ ቀባው ይላል። እግዚአብሔር በመንፈስ ቅዱስ ስለቀባ በመንፈስ ቅዱስ ያረጋቸው ተአምራት አሉ። በጣም ብዙ ተአምራት በመንፈስ ቅዱስ አኖይንትድ ስለሆነ ያረጋቸው ተአምራት ናቸው። በሽተኞችን ፈውሰዋል፣ ተአምራትን አድርገዋል፣ ሽባውን ተርትሯል፣ አይነ ስውርን ፈውሰዋል፣ አጋንንትን አውጥተዋል። እንዴት ነው ይሄን ያረካው ብትለው የእግዚአብሔር መንፈስ በእግዚአብሔር ጣት ነው ይላል እሱ ራሱ። በእግዚአብሔር ሰው ስለሆነ በእግዚአብሔር መንፈስ ተሞልቶ ይሄን አረገ። በእግዚአብሔር መንፈስ ተሞልቶ ከፈተና ተመለሰ። በእግዚአብሔር መንፈስ ተሞልቶ ፈወሰ፣ ተአምራት አረገ። እነኚህ በእኛም ውስጥ የሚገለጡ በመንፈስ ቅዱስ የሚገለጡ ተአምራት ናቸው። ግን ጌታ ኢየሱስ ከዛ በላይ የሆኑ አድርጓል፣ መለኮታዊ ማንነቱን የሚገልጡ። ለዚህ ነው እነኛን አሁን ለምሳሌ ሽባውን ሲተረትረው ፈውስ ነው። አንዳንዶቹ ተአምራት ግን ወርሺፕ አስከትለዋል፣ አምልኮ አስከትለዋል። አምልኮ ሲያስከትሉም ኧረ ተው አይሆንም አላለም። አምላክ ስለሆነ ይሄማ የአምላክ አይደል እንዴ ተብሏል። እሱም he never apologized for that። ለምሳሌ ማቴዎስ ወንጌል ምዕራፍ 8 ላይ ማዕበሉን ገሰጸው። ይሄ this is a different class of miracles። ለምን? አውርቶ ነው ጸጥ ያደረገው እንደ ሰው። በፍጥረት ላይ ታምራት ያደረጉ ነቢያት አሉ። ለምሳሌ ሰማይ ዘግቷል፣ ኤልያስ ሰማይ ከፍቷል። ታዲያ ምን ያስደንቃል ብላችሁ እንደሆነ ታዲያ ይመለክ እንዴ አምላክ ነው እንዴ? አይደለም። ለምን? አጥብቆ ጸለየ ይላል። ሌላ ነው ያደረገለት። ክሊር ሌላ ነው ያደረገለት። ሰማይ ተዘጋ ብሎ አይደለም። አሁን ተከፈተ አዝንብ ብሎ አይደለም። ያዕቆብ እንደሚነገር አጥብቆ ጸለየ፣ እግዚአብሔር ሰማው ነው። እንደዚህ አይነት ታምራት አሉ በተፈጥሮ ላይ። ይሄ እኮ ሌላ ነው። ማዕበሉን ልክ እንደዛ ፍጥረት አንድ ነው ያወራው። ዝም በል ጸጥ በል አለው ይላል። ዝም አለ። ደቀ መዛሙርቱ መጀመሪያም ፈርተው ነበር ማዕበሉን ሲያዩ። ስለምን ትፈራላችሁ አላቸው። ይሄን ካለ በኋላ እንዲያውም ፈሩ። ዝም ካሰኘው በኋላ መፍራታቸውን አውቃቸዋል። የግሪኮቹ ቃላት የተለያዩ ናቸው። የመጀመሪያው ፍርሃት የድንገጤ የመርበትበት ፍርሃት ነው። ከዛ ዝም በል ጸጥ በል ጸጥ ሲያሰኝ ፈሩና ይላል። ይሄኛው ግን የአክብሮት ነው፣ የአምልኮ ነው። ነፋሱ ሰግደው እኮ ነው
ማዕበሉም የሚታዘዙለት ይህ ማን ነው? this is worship። ይሄ የአምልኮ ፍርሃት and ኢየሱስ received it። ይሄ የዘፍጥረቱ ነው ያናገረው ፍጥረትን። ይሄ በነገራችን ላይ መዝሙራትን ስታነቡ በኋላ ማነሳላችኋለሁ ብዬ ነበር። መዝሙራትን ስታነቡ መዝሙር 65 መዝሙር 89 መዝሙር 107 ራሳችሁ ልታነቡ ትችላላችሁ። የማዕበሉን ድንፋታ ዝም ታሰኛለህ፣ የያህዌ ስራ። ነፋሳትን ጸጥ ታረጋል፣ የባህሩን ጥልቀት የሞገዱን ጭረት ታናውጣለህ። ከታምራት የተነሳ አሕዛብ ይደነግጣሉ ይላል ደቀ መዛሙርቱ ማለት ነው። ምን ሌላ አሉ? መዝሙር 89 ላይ የባህርን ኃይል አንተ ትገዛለህ፣ የሞገዱን መናወጥ ዝም ታሰኛለህ፣ የያህዌ ስራ ነው። መዝሙር 107:29 አውሎንም ጸጥ አደረገ፣ ሞገድም ዝም አለ፣ የያህዌ ስራ ነው። በዚህ ሴንስ ነው ጸልዮ ሳይሆን ያስቆመው ዝም በል ብሎ ማለት ነው። ዛት ኦቶሪቲ የአምላክ ብቻ ነው። ማዕበልን ፍጥረትን ማዘዝ ሁሉን ቻይነቱን ገላጭ ነው። ዮሐንስ ወንጌል ምዕራፍ 2 እኔ የተደረገው ታምራት ውሃን ወደ ወይን ጠጅ ኢየሱስ ይህንን የታምራት መጀመሪያ በቃና ዘገሊላ አደረገ፣ ክብሩንም ገለጠ፣ ደቀ መዛሙርቱን በእርሱ አመኑ እኮ ነው የሚለው። ክብሩንም ገለጠ እኮ ነው። it's a different class። ሁሉን ቻይ ነው፣ ዘላለማዊ ነው። ቅድም አይተነዋል። ይሄ ልክ እንደ አምላክ ስለሆነ ዮሐንስ 8:58 ዘላለማዊ ነው። ራእይ 22:13 አልፋና ኦሜጋ እኔ ነኝ ብሏል። ዘላለማዊነት፣ ሁሉን አዋቂነት። ኢየሱስ ሁሉን ያውቃል። ኢየሱስ ሁሉን ያውቃል። ኦፍ ኮርስ በመንፈስ ቅዱስም ያውቃል፣ ግን ሁሉን ያውቃል አምላክ ስለሆነ። ነገር ግን ኢየሱስ ሰዎችን ሁሉ ያውቅ ነበር። ስለ ሰው ማንም ሊመሰክር አያስፈልገውም ነበር እና አይተማመንባቸውም ነበር። ራሱ በሰው ያለውን ያውቅ ነበር። በጣም ብዙ ጊዜ ሰዎችን በቶትስ ያውቅ ነበር። የተደበቀ የተሰወረን ያውቅ ነበር። ዮሐንስ 16:30 ላይ ኢንፋክት ዮሐንስ 16:30 ላይ ደቀ መዛሙርቱ ምን አሉት? ሁሉን እንደምታውቅ ማንምም ሊጠይቅህ እንዳትፈልግ አሁን እናውቃለን። ስለዚህ ከእግዚአብሔር እንደወጣህ እናምናለን አለ። ሁሉን እንደምታውቅ አሁን አውቀናል። ሁሉን አዋቂ ነው። በሁሉ ቦታ ይገኛል በአንድ ጊዜ። ይሄ የአምላክ ስራ ብቻ ነው። በሁሉ ቦታ በአንድ ጊዜ ይገኛል። 2-3 ሆናችሁ በተሰባሰባችሁ እኔ በዛ እገኛለሁ ብሎ ማቴዎስ 18:20 ማቴዎስ 28:20 ላይ ደግሞ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ ብሎ። ይሄ አምላክ ካልሆነ በስተቀር ማን ሊሆን ይችላል? መለኮታዊ ባህሪያት አሉት፣ መለኮታዊ ተግባራት አሉት። መለኮታዊ ተግባራቱ ኔክስት ዊክ ትንሽ ሪፍሌክት አደርግላችኋል። በኃጢአት ላይ ስልጣን፣ በተፈጥሮ ላይ ስልጣን፣ የኃጢአት ይቅርታን ሰጥቷል። ይሄ ዝም ብሎ በቃ ይቅር ብያቸዋል፣ ቅድም በድለኛል፣ ሶሪ ብለኛል፣ ኦኬ አይደለም፣ ሌላ ነገር አለው። እሱን ኔክስት ዊክ ለማየት እንሞክራለን ከሰውነቱ ጋር አያይዘን። ያ አምላክ ነው ሰው የሆነው። ምንድን ነው ምላሻችን? አምልኮ ነው፣ መገዛት ነው። ወንድሞቼ እናቶቼ፣ ፊልጵስዩስ ምዕራፍ 2 እኮ ከአምላክ ጋር መተካከል አምላክ ሆኖ ሳለ ሰው ሆነ። ለምን? በቃ ምላስ ሁሉ ይመሰክር ዘንድ፣ ጉልበት ሁሉ ለእግዚአብሔር ክብር ይንበረከክ ዘንድ። መንበርከክ ማምለክ ነው አምላክ ስለሆነ። ስሙ ነው ትክክለኛ ዴፊኒሽኑ። ኢየሱስ ነው ወንድ ልጅን ትወልጃለሽ፣ ድንግል ትጸንሳለች። ማቴዎስ 1:23 አካባቢ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል። አማኑኤል ይሉታል። ምንድን ነው አማኑኤል? አምላክ ከኛ ጋር፣ እግዚአብሔር ከኛ ጋር። እግዚአብሔር ነው ከኛ ጋር የሆነው። እግዚአብሔር ከኛ ጋር። ኢየሱስ ምንድን ነው? እግዚአብሔር ከኛ ጋር ሰው ሆኖ መጣ። እግዚአብሔር ከኛ ጋር። እግዚአብሔር እንደኛው ያለ ሰው ሆኖ መጣ። እግዚአብሔር ከኛ ጋር። የእግዚአብሔር ድንኳን በመካከላችን ሆነች። ክብር ለእግዚአብሔር ይሁን። ወንድሞቼ እናቶቼ፣ እንኳን ክርስቲያን ሆንኩኝ የምንለው ለዚህ ነው። ህይወታችን የተቀበልነው ኢየሱስ ክርስቶስ አስተማማኝ ነው። we walk with confidence። ለምን? ህይወትን የሰጠን የዘላለሙ አምላክ የሆነ ኢየሱስ ክርስቶስ ስለሆነ። ክብር ለእግዚአብሔር ይሁን። አዳዲሶች ወንድሞችና እህቶች ካላችሁ ይሄንን ነው የምነግራችሁ። እውነት
ይሄ ዝም ብሎ ሰው የፈለሰፈው የሰው ፋብሪካ ያፈለቀው ስብከት አይደለም። የሚያድነው እምነት የዳዊት ልጅ የእግዚአብሔር ልጅ ብሎ ማመን ነው። የሚያድነው እምነት ሰው አምላክ ሰው እሱን ማመን ነው፣ እሱን መቀበል ነው። የሚያድነው እምነት የመንግስተ ሰማያት መክፈቻዎችን እሰጥሃለሁ ያስባለው አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ የሚል ነው። እሱን እንድትቀበሉ ዛሬ እንጠይቃችኋለን፣ እንሰብክላችኋለን። ከእግዚአብሔር ጋር ታረቁ ብለን እንለምናለን። ከእግዚአብሔር ጋር ታረቁ። ይህንን እውነት የምትቀበሉበት ምሽት እግዚአብሔር ያርግላችሁ። ግን እኔ እውነት መጀመሪያ ያነሳሁትን ነገር ነው የማነሳላችሁ። ኖርማል መሆናችን ኖርማል አይደለም። የጥበብና የመገለጥን መንፈስ ስጠኝ ብለን መጸለያችን በጣም ኢየሱስን በሙሉ ክብሩ ታውቁታላችሁ ወይ? አይታችሁታል ወይ? ወርሺፕ ቲም እንዲመጡ ጠይቃችኋለሁ። ግን እየተናገርኩ ወገኖቼ አንዳንድ ጊዜ በቲቪ አይታችሁ ታውቃላችሁ? አንዳንድ ጊዜ በቲቪ እያዩ የሚወዱትን ሴሌብሪቲ በጣም የሚያደንቁትን ሰው የእግር ኳስ ተጫዋች ይሆናል ወይ ፖለቲከኛ ይሆናል ወይ ደግሞ የፊልም አክተር ይሆናል። ልክ እንደ በቃ በጣም አፕሪሼት የሚያደርጉትን ከርቀት እሱን እያዩ የእሱን ቲሸርት እየገዙ ቢያገኙት በቃ የሚሆኑትን አገኘዋለሁ ብለው ድሪም የማያደርጉትን አንዳንድ ጊዜ በቴሌቪዥን አይታችኋል፣ ያገናኟቸዋል። የሚሆኑትን ያውቋቸዋል እኮ ግን ለካ አያውቋቸውም ነበር። የሆነ የፊልም አክተር ይሆናል፣ ያውቁታል። የሚበላውን የሚጠጣውን የወጣበትን የገባበትን ሲያጠኑ ነው የሚሉት። ቲሸርቱን ያደርጋሉ፣ እንደሱ ይለብሳሉ፣ እንትን ያደርጋሉ፣ የእሱን ፊልም ያያሉ፣ ምናምን ያደርጋሉ። ግን አንድ ቀን ያገኙታል በሆነ አጋጣሚ። ምን እኮ የሚሆኑትን ነው የሚያጡት። አግኝታችሁ ታውቃላችሁ? የምንሆነውን ነበር እኮ የሚያሳጣን። የምንሆነውን ማወቃችን ለማወቅ ብቻ አይሁን፣ ለማምለክ ያርግልን እግዚአብሔር። እንጸልይ። ታንኪዩ ቁጭ ስላላችሁ አጭር ከመነሳታችሁ በፊት እና ከማምለካችን በፊት ምናልባት አዳዲስ እንግዶች ካሉ እድል እንስጣቸው። ለነሱ አጠገባችሁ ሊኖሩ ስለሚችሉ ጸልዩላቸው እስቲ ወንድሞች እናቶች። ይሄ እኮ የሰውን የዘላለም ደስትኒ የሚወስነው እኮ ይሄ ነው። አይ ቲንክ እየጸለይን ብንጋብዝም በጣም ጥሩ ነው። በየአርቡ ሰዎች ይድናሉ። በነገራችን ላይ ግን በቃ ኦንላይንም የሚሰሙን እዚህም ያሉ ሰዎች ይህንን እንደው እግዚአብሔር በልባቸው እንዲያከብድ እስቲ እንጸልይ። በልባቸው እንዲያከብድ እንዲቀበሉ፣ ይሄ ሊቀበሉት የሚገባ እውነት ነው። ሰዎች ሁሉ ሊቀበሉት የሚገባ እውነት ነው። ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው የሆነ አዳኝ ነው። እሱን ስናምን ነው የዘላለምን ሕይወት የምናገኘው። እና እግዚአብሔር ይወዳችኋል ወንድሞቼ እህቶቼ። ዛሬ ተገኝታችሁ ከሆነ ውጭም ካላችሁ እዚህ አዳራሽ ውስጥም ካላችሁ የሚያድነው እምነት ይሄ ነው። እና ይህንን እውነት ላውቀው ፈልጋለሁ፣ ልረዳ ፈልጋለሁ፣ ልማር ፈልጋለሁ፣ የዘላለምን ሕይወት ማግኘት ፈልጋለሁ፣ ከፍርድ ማምለጥ ፈልጋለሁ። ልቤ ተነክቷል ዛሬ የምትሉ ከሆነ ትንሽ ኮንቪክሽን በውስጣችሁ ካለ መንፈስ ቅዱስ ነው ያደረገው። እና ለሚያንኳኳው ድምፁ ዝም አትበሉ። እያንኳኳ ነው እግዚአብሔር። በደጅ ቆሜ አንኳኳለሁ፣ ድምፄን ሰምቶ ሰው ቢከፍትልኝ ወደ እርሱ ገባለሁ ብሏል። ያንኳኳ ነው። አሁን ይሰማችኋል። something in your heart እግዚአብሔር ነውና እጆቻችሁን ከፍ አድርጉ። እንዲጸልዩላችሁ አስተናጋጆች እጆቻችሁን ከፍ አድርጉ። አድራሻዎቻችሁን ይወስዳሉ። ልባችሁን ሰማው ካንኳኳው እግዚአብሔር ሌላ ጊዜ ያደርገዋለሁ እንዳትሉ። የእግዚአብሔር ቃል እንደሚናገር የመዳን ሰዓት አሁን ነው። የመዳን ቀን ዛሬ ነው። እና ዛሬ መዳን እፈልጋለሁ የምትሉ ከፍ አድርጉ እጆቻችሁን። ምንም ሳትፈሩ፣ ምንም ሳታፍሩ ኢየሱስ ክርስቶስ የሞተላችሁ አምላክ ይጠራችኋል። እና ይህንን እውነት መቀበል እፈልጋለሁ የምትሉ እላይም ያላችሁ እጆቻችሁን አንሱ። እዚህ ምታች ያላችሁት ውጭም ካላችሁ እጆቻችሁን አንሱና ለአስተናጋጆች አሳዩ። እግዚአብሔር ነው የጠራችሁ ዛሬ። ይህንን መልእክት እንድትሰሙ ያደረገው እግዚአብሔር ነው። እንድትድኑ እየጠራችሁ ያለው እግዚአብሔር ነው። እና ዛሬ ይህንን እውነት መቀበል እፈልጋለሁ። ስለ እርሱ ማወቅ ብቻ በቂ አይደለም። እሱን አውቆ ማምለክና ለእርሱ መኖር ያስፈልጋልና እጆቻችሁን ከፍ ታደርጋላችሁ። አላችሁ አዳዲስ ሰዎች እንግዶች እዚህ ካላችሁ ለመጀመሪያ እዚህ አዳራሽ ውስጥ ካላችሁ ውጭም ካላችሁ እጆቻችሁን አንስታችሁ አስተናጋጆች እንዲያገኟችሁ ነው ኢንካሬጅ የምናደርገው። ከፍ አድርጉ እጆቻችሁን። አዲስ ነኝ እኔ ክርስቶስን መከተል እፈልጋለሁ፣ ይህንን አምላክ ላመልከው ልከተለው እፈልጋለሁ የምትሉ አንሱ። ከፍ አድርጉ እጆቻችሁን። አላችሁ ለመጨረሻ ጊዜ እጆቻችሁን ከፍ አድርጋችሁ አሳዩን። ለመጨረሻ ጊዜ ከፍ አድርጋችሁ አሳዩን። እላይም ካላችሁ ለአስተናጋጆች በአካባቢያችሁ አሉ፣ ይጸልዩላችኋል። ስማችሁን አድራሻዎቻችሁን ይወስዳሉ። ከእግዚአብሔር ጋር ታረቁ ብለን እንለምናችኋለን። ታርቃችሁ ሂዱ ከእግዚአብሔር ጋር። የመዳን ሰዓት አሁን ነው።
አላችሁ? እንደዚህ አይነት ሰዎች ከፍ አድርጉ እጆቻችሁን። ያገኟቸው አስተናጋጅ አላችሁ? እንደዚህ አይነት ብድግ አድርጉ እጆቻችሁን። ካላችሁ ውጭም ካላችሁ እንደዚሁ አሳዩን። ምናልባት ደግሞ አይ እኔ ስሜን ቴክስት ባርግ ይሻላል ካላችሁ ኦንላይንም ካላችሁ ይሄ ስልክ ቁጥር ስክሪን ላይ አለ። እዚህ ስክሪን ላይ ስሞቻችሁን ቴክስት አድርጉን ከነ ስልክ ቁጥራችሁ። እናገኛችሁና እናስተምራችኋለን። እግዚአብሔርን እንድታውቁ እንጸልይላችኋለን። እና አይ እኔ እጄን ከማነሳ ቴክስት አደርጋለሁ ካላችሁ this is the number ስሞቻችሁን ቴክስት አድርጉ፣ እናገኛችኋለን። እግዚአብሔር አይኖቻችሁን ይክፈት፣ ድፍረት ይስጣችሁ። በዚህ ሰዓት ኦንላይንም ላላችሁት ኢየሱስ ክርስቶስ የዘላለም አምላክ፣ ፍጹም ሰው፣ ፍጹም አምላክ ክርስቶስ የእግዚአብሔር ልጅ የሰዎች ሁሉ ሊቀበሉት የተገባ እውነት ነውና ዛሬ እቀበላለሁ ካላችሁ ስማችሁን ቴክስት አድርጉ። ወንድሞቼ እህቶቼ፣ አምልከን ጸልየን ነው የምንወጣው። አንድ የሆነ ነገር በጣም ያስፈልገናል፣ እውነት በጣም እንድንከተለውና እንቆምና እግዚአብሔር ይሄንን ሳምሃው በመንፈስ ቅዱስ ደግሞ እንዲተርከው በህይወታችን። ኢየሱስ ክርስቶስ የዘላለም አምላክ ነው። እንገዛለታለን፣ እናመልከዋለን። ማወቃችን ስለማወቅ ብቻ እንዳይሆን እስቲ ጸልዩ ወገኖቼ። በቃ ኢየሱስ አምላክ ነው ብለን ብቻ እንሂድ እንዴ? ማወቃችን ስለማወቅ ብቻ እንዳይሆን፣ ማወቃችን ለአምልኮ፣ ማወቃችን ለመገዛት፣ knowledge for worship ለዘላለም ለመገዛት ለሱ እንዲሆን እንጸልያለን፣ እናመልካለን። ሪስፖንድ አድርገን እንወጣለን። የነገሥታት ንጉሥ
የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩትም ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱና ለእርሱ ተፈጥሯል። እርሱ ከሁሉ በፊት ነው። ሁሉ በእርሱ ተጋጥሟል። ኢየሱስ ጌታ ነው። እንደገና ላለው ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አሜን 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 አሜን። ጌታ ነህ። አሜን ጌታ ነህ። በእውነት ከፍ እናደርጋለን። እግዚአብሔር አምላክ ክርስቶስ ኢየሱስ በእውነት በዚህ ቦታ ላይ ከፍ እናደርጋለን። በልባችን ላይ አንተ ከፍ ያልክ ነህ። በሕይወታችን ላይ አንተ ከፍ ያልክ ነህ። በምድር ላይ አንተ ከፍ ያልክ ነህ። በሰማይ ሁሉ ላይ ከፍ ያልክ ነህ። ከስልጣን ሁሉ በላይ ነህ። ከኃይላት ሁሉ በላይ ነህ። አንተ ታላቅ ነህ ጌታችን ኢየሱስ። አንተ ታላቅ ነህ ጌታችን ኢየሱስ። አንተ ታላቅ ነህ ጌታችን ኢየሱስ። አንተ አምላክ ነህ ጌታችን ኢየሱስ። አንተ ከሁሉ በላይ ነህ ጌታችን ኢየሱስ። እናከብረሃለን። ዳዊት እንደዚህ አለ፣ ለባሪያህ መልካምን አድርግ፣ ዓይኖቼን ክፈት አለ። ዛሬ እግዚአብሔር ሆይ ስለኛም ዓይኖቻችንን ክፈት። አሁን ካወቅንህ በላይ እንድናውቅህ። ጥቂት አወቅንህ ጌታ ሆይ፣ ተገዛንን፣ ላከበርን። ግን ደግሞ ይሄ ብቻ ደግሞ አይበቃንም። ከዚህ በላይ እናውቅ ዘንድ በኢየሱስ ስም እንጸልያለን። ዓይኖቻችንን ክፈትልን እግዚአብሔር አባት፣ በክብርህ እናይ ዘንድ በሞገስህ እናይቀስ። እግዚአብሔር አባት ሆይ እንደ ማንነት እንዳውቅህ ጌታ ኢየሱስ ዓይኖቻችንን ክፈትልን፣ እንድናውቅህ አድርገን። መንፈሳችን በዚህ ይቀስቀስ። ያዩህ ተገዙልህ። ያዩህ እንደሞተ ሆነ ወደቁ። ያዩህ ማንነትን አወቁ። እግዚአብሔር አባት ሆይ ዛሬ እንጸልያለን ጌታ ኢየሱስ፣ የእኛም ዓይኖች ይከፈቱ፣ እናይ ዘንድ ዓይኖቻችን ይከፈቱ። በመንፈስ ቅዱስ ኃይል እግዚአብሔር አባት ሆይ እንጸልያለን በኢየሱስ ስም። የልቦናችን ዓይኖች ይከፈቱ። ክብርን እንወቅ። አለማምደን ኤክስፒሪየንስ እናድርገው። እግዚአብሔር አምላክ ሆይ ተናገርከን። የተናገርከንን በሕይወታችን ላይ ልምምድ ሆኖ ይምጣ። በክብርህ እንይህ ጌታ፣ በክብርህ እንይህ ኢየሱስ እንለምንሃለን። አሁን ካየን አሁን ኤክስፒሪየንስ ካደረግነው በላይ እንይህ። ደግሞ መልካም ስለሆንክ ስለምታደርገውም እናመሰግንሃለን። ስምህ ይክበር፣ ስምህ ይክበር። በእውነት በልባችን ያለውን ለጌታ ያለንን ክብር በጭብጨባችን እንግለጥለት፣ በእልልታችን እንግለጥለት፣ ደስታችንን እንግለጥለት። እናከብራለን እንበለው። ይህ ይግለጥለን ለጌታ። ይህ የነፍሳችንን መስዋዕት ይግለጥለን ለኢየሱስ። እጆቻችንን እናንሳ፣ በረከትንም እንቀበል። እግዚአብሔር አምላክ ይባርካችሁ፣ ጠብቃችሁ። እግዚአብሔር ጸጋውን ያብዛላችሁ፣ ክብሩንም ደግሞ ያሳያችሁ። በመልካምነቱ ውስጥ እግዚአብሔር ያመላልሰን። ወጥተን ከዚህ ስንሄድ ከዛም በሳምንቱ ስንመላለስ በእግዚአብሔር ክብር ውስጥ መመላለስ ይሆንልን። እናከብርሃለን ኢየሱስ። በልጅህ በክርስቶስ ኢየሱስ ስም ጸለይን። አሜን 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 አሜን።